የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሁለተኛ እትም ወደ ማተሚያ ቤት ገብቷል። ያነበበው ሁሉ ወዶታል። የሰይፉ በኤቢኤስ እንግዳ እንዲሆን ሁላችሁም በሚባል ደረጃ ጠይቃችሁኛል። የባሻዬ ወጎች የመጽሐፉ ርዕስ ነው። ተወዳጁ እንደራሲ ተስፋዬ ለማርያምን ወደዚህ ሞቅ አድርጋችሁ ሲጋብዙ ተስፋሻ ነው ይሄ ሁሉ ህዝብ ምንድነው እንዴ? አንተ ፈለጋ ነው። ወጣቶች ይወዱዋል። በእርግጥ ይወዱኛል አይደለ? በእውነት ተተኪው ትውልድ አይደል እንዴ? ታሪክ ይዞ እኮ ነው የሚሄደው ወደ ላይ እየመጣ ነው። ስላየው በጣም ደስ ብሎኛል። ስትመጣ ግን ስታነክስ ነበር። ተስፍሽ ምን ነው? አይ ትንሽ ነው አይደል? ትንሽ ኳስ ጀመርክ እንዴ? በምን እድሌ ስም ይኖረው ነበር አይደለ? ስም በሌለው ነገር ስለሆነ ይዳዝ ማተር ችግር የለው። ዛሬ የዓለም ዋንጫ ፍጻሜ ነው እና አርጀንቲና ከስፔን ኳስ ታያለ። መጀመሪያ በደንብ ነው ማያው። ድሮ ኳስ ክብ መሆኗን ያወቅኩት በጠፍጣፋ ነበር የምትመስለኝ። እኔ ድሮ ተጫውተህ የማታውቅም ልጅ ሆኜ በእርግጥ ተጫውት ነበር። ከዛ በኋላ ቅርጿን ቀይራ ጠፍጣፋ መስላኝ ነበረ። የዓለም ዋንጫ ምናምን አሁን እኔን ኳስ እንደወድ ያደረገኝ ኳስም ብዙ ከዛ በኋላ መጫወት ስለማልችል አሪፍ አድናቂ ነኝ። የማን አድናቂ ነህ ልትለኝ ነው? የማን ደጋፊ ነህ? እኔ እንግሊዝ ደጋፊ ነበርኩ። ይገርምሃል፣ ጉድ ሰራኝ እና እንዲያው ብታጣ ባጣ ብዬ አሁን የስፔን ደጋፊ ነኝ። የስፔን ስፔን ደጋፊዎች እዚህ ያላችሁ እንዴ? ስፔን አርጀንቲና ያው በሜሲ ምክንያት ብዙ ደጋፊ አለው ኢትዮጵያ ውስጥ እኔን ጨምሮ መላጣው ሜሲ ስለሚሉ እውነት ነው። ግን አርጀንቲና አሁን እኮ ያንድ ሰው ቡድን ሆነ አይደለ? ሜሲ ደግሞ ተባዝቶ ብዙ ቦታ ሊሆን አይችልም። ፕላስ ደግሞ እኛ ኢትዮጵያውያን የምንደግፈው በኳስ ብቻ አይደለም። ታሪካዊ አመጣጥ ነው እናያለን። ታሪካዊ አመጣጡ እንዴት ነው? የሀገር ሲስተሙ እንዴት ነው? ጭቁኖች ይበዙበታል ወይ ምናምን በሚል ነው። ጥቁሮች አሉበት ወይ? ጥቁሮች ላይ እንዴት ነው ትሪትመንቱ ነው። ስለዚህ ሳንወድ በግዳችን ወደ ስፓኒያርዶ ተዛውረናል። ስፓኞላ እኔ ግን ከባለቤት ጋር ቴሌቪዥን ፊት ሪሞት ኮንትሮል ስትመልሳለ እና እኔ እንደውም የገመትኩት ምንድነው በጣም ኳስሊ ብለህ አስቸግረሃት በኋላ ላይ የሆነ ነገር ብቻ አልገባኝም። ይሄ በጣም የሚገርም ነው። በጣም ቫይራል ነበረ። ፕሪሚየር ሊጉ ከመጀመሩ አንድ ወር በፊት ሪሞት ኮንትሮሉ ብቻውን ተቆጣጠረችብኝ። እሺ በቃ እየተለማመጥኩ ባክሽን ስል አይቻልም ዛሬ በኔ እጅ ነው ላሳ ድራማ ፊልሞች ምናምን ነው የምታየው። ልክ ፕሪሚየር ሊጉ ሲጀመርልኝ ነፃ ወጣው። በያውን ቁልፍ ርክክብ እናድርግ ብለን ቁልፋችንን ተረካከብን። ሪሞቴን በእጄ ተቆጣጠርኩ። ደስ አለኝ እና እንደዛ ነው። የዓለም ዋንጫ አንድ ወር ነው የሚፈጀው አንዳንዴ። እና አንድ ጊዜ ያለፈው የዓለም ዋንጫ አንድ ወር ሙሉ እሷ ረስቼ በቃ ፊልሜን ብቻ ሳይከረምኩና ልክ እነ ሜሲ ያሸንፈው የደስደስም በቃ ሚስቴን ገና ላቅፋት ስል ሄድና ሜሲ ንቀፈው። አንድ ወር ሙሉ ትዝ ያላልኩ አሁንም እንደዛው ነው። አይገርምም? ታሪክ ራሱን ደገመ። አይገርም? ብዙ ባሎች አሁንም የሚባሉ ይመስለኛል ሄድና ሜሲ ንቀፈው። አይገርምም? ግን የሜሲ ክብር ሜሲ ከበር። ስለዚህ እዚህ ፎቶ ላይ ስታስረክብ ነው ስትረከብ ነው ፎቶግራፉ ጋር ግን የሆነ የመረከብ አይነት ስታይል ቢሆነው ጥሩ ነበር። እኩል ስለሆነ ማን ተረካቢ ማን ታስረካቢ እንደሆነ አይታወቅም። ግን ያው ባይ ዲፎልት ተረካቢ ነን እኛ። ደስ ይላል። ግን ከባለቤቱ ጋር እንዲህ ምልህ ብዙዎቻችን ቤት የሌለ ነው። የባልና የሚስት ስሜት ይለያያል። አንድ አይነት አይመጣም። ባለቤት ምንድነው የሚያዝናናት? ድራማ ምናምን? የቴሌቪዥን ድራማ ያዝናናታል። ከሁሉ በፊት ግን እኔ ነኝ ማዝናናት። እኔ ገና ማውራት ሲጀምር ትወድቅብኛለች። ለምን ሰምተሽ ነው? በቃ አንተ የምትለው ነገር ስለማታጣ ነው ትለኛለች። በሳቅ ነው የምትሞተው። አሁን በትዳር 36 ዓመታችን እንኳን ደስ አላችሁ።
36 ዓመት ሙሉ ግን አለመሰልቸት አይከብድም? አይሰለችም። 36 ዓመት አይሰለችም። ይልቁንስ ወደዚህ ፎቶ እንምጣ። ግድ የለህም። ጓንቱን አየኸው? የወንድ ጓንት ድሮ አንተ ወንድ ጓንት ያደርግ ነበር። ዋው! የዛሬ 36 ዓመት። አዎ፣ አንተ እንዴት ረጅም ነው። እና ከለር ፎቶግራፍ አምሹር እዚህ ፎቶ ላይ የተጀመረ ነው ይመስለኝ። በጣም ደስ ይላል። ሰው አሁን እኔ ወንጀል ብሰራ በዛ ዘመን አሁን እኮ ማንም አይዘኝም። በጣም ትልቅ ለውጥ ነው ያለው። እኔ ግን ያ በእርግጥ ተስፋዬ ለማርያም ነው። የሚገርም ነው። አንተ የሚገርም ነው። እንዴት ነው ወደዚህኛው መምጣት ማለት? የዚህኛው ተስፍሽ ወንድሙ ነው የሚመስለው፣ ያኛው ታናሽ ወንድሙ እሱ ነው የሚመስለው። ግን በጣም የሚገርም ነው። አንድ የገባኝ ነገር ጸጉር ባዳ ነው። ግድ የለም ይሁን። እንዴት ፊት በዚህ ደረጃ ሊቀየር ይችላል? አንተ እኔ እኮ ቅጥነቴ ራሱ ለ6 የበሉት ገንፎ ነበር የሚመስለው። ብሎና ምንድን ነው ሰላም ነው። አየህ፣ ሴትልመንት ነው። ሴትል ስትሆን ሰላም ስትሆን እኔ ሚስቴ የመጀመሪያ ልጃችንን እንደወለድን ከዛ በኋላ ነው ልቆጣጠሩ ማልችለው ውፍረት የመጣው። በዛው ቀጥልን። በቃ እየሰፋን ሄድን ይመስገን ነው። ዛሬ ትንሽ ቀንሼ ቁጭ ብያለሁ። እንዴት ነው? በጣም አሪፍ ነው አይደል? ያለበት 36 ዓመት ሙሉ ክንዴ በባለቤቱ እጅ ነው እራት እየጎረሰ የሚበላው። እውነት ውሸት? እውነት ነው። እኔ ብዙ ጊዜ ራት አልበላም። የምበላ ከሆነ ግን እሷ ነች ብታጎርሰኝ። በቃ እሷ ታጎርሰኛለች። ባለፈው እንዳለው ነው ፊልም ወይ የሆነ ነገር ማየው ነገር ካለ እሷ እዚህ ጋር ነው የምትቆመው። እኔ ፊልም ቀያየራለሁ እና ስትለኝ እየጎረስኩ ነው የምበላው። እንዲህ አይነት ሪስታ ነው ነው የምትባለው። በቃ እናንተ በቃ እስቲ እሱ ይቅርብና ቆይ እስቲ ወደዚህ ዙር ነው የምባለው። እና የኔ ሚስት በጣም ጥሩ ሴት ነች። ምንድነው ሰው ሁሉ ሚስቱን ያመሰግናል አክቹአሊ። እኔ ግን ከልቤ ነው። ጨዋታ አዋቂ ነህ፣ ጓደኞች ታማኝ ነው ይሉሃል። 36 ዓመት በተዳር ሆነ እንጂ ከ28 ዓመት በላይ ደግሞ አንድ ሬስቶራንት ውስጥ አንድ ወንበር ላይ ምግብ ተመግበሃል። አዎ፣ ምስክር ሬስቶራንት። ምስክር ማለት ምንድነው ጎተራ ጋር ኦሜድላ ሆቴል አለ። እሱ ስራ አለች። በቃ አንድ ቦታ ላይ እዛ ቦታ ነው የምበላው። በቃ ከዛ ውጭ በልቼ አላውቅም። ሌላ ቦታ ብሄድ እንዳልኩ በቃ ቺት ያደረኩ ነው ይመስለኝ እነሱን ምግብ ቤቶች ነው። እና ደግሞ ሌላ ቦታ አይደለም ምርጥ ነገር ቢሆን እንኳን አይመቸኝም። በቃ ሰበብ ፈልጌ ነው ቦታው። ስለዚህ አሁንም ይቀጥላል። አጠቃላይ ይህን ሁሉ ዓመት በምስክር ሬስቶራንት የበላው ምግብ በገንዘብ ቢተመን ምን ያህል ይሆናል? በገንዘብ ቢተመን አንድ ጊዜ እኔ ሂሳብ ባለሙያ ነኝ ባይዘወይ እና ሰራሁት አትሊስት ምናምን ኢንፍሌሽኑን ምክንያት በማድረግ እያልኩ ከዚህ ቀን ወደዚህ ቀን እዚህ ጋር ቁርሴን ምሳን እዛ ጋር በበላ ብዬ ሳባዛው 9.8 ሚሊዮን ብር አይመጣም። ኢንቨስትመንት እኮ ነው። ከዛ በኋላ ጋሽ እንዳለ ባለቤቱን ጋሽ እንዳለ እንደው አትሊስት ግማሹን እንኳን መልስልኝ፣ ይሄን መልስልኝ። አንተ ሲያገኘው እርካታ ጋሽ ተስፋዬ ነው እንዴ? አዎ፣ ምስክር ተስፋዬ ካለ ጨዋታ አለ። ብዙ ጊዜ እንደ የሚከተሉ ወዳጆች አሉ። ምንድነው ሚስቱ? ማነች እባክህ? እኔ ነገሩ ሙዚቃ ብዙም የለሁበትም። ትንሽ የእምነቴን ጉዳይ እንደዛ አይደለም። ግን አንዳንዴ አልፎ አልፎ መኪና ውስጥ ምናምንም አዳምጣለሁ። እቺ ማነች ዛፍ ምንድነው ጥላ እንዳለበት ዛፍ ሰው ከቦት ይውላል የሚል ግጥም ሰማሁ። ፍቅር አዲስ ነቃ። አዎ፣ ጥላ እንዳለበት ዛፍ ሰው ከቦት ይውላል። በቃ እኔ ጥላ ያለው ዛፍ ነው። ፍቅር አዲስ ዘፈን ክሊፕ ያው የሰው ሞዴል ነው። በጣም መጽሐፍህን አየሁት። የባሻ ወጎች እንዴት ነው? በጣም እንዴ! ሁለተኛ በጣም በሚገርም ሁኔታ እንግዲህ አስተዳደግህ አለ እዚህ ውስጥ የወታደር ልጅ መሆን የተለየ ስሜት ይሰጣል። የባሻ ወጎች በነገራችን ላይ ባሻ የተስፍሽ አባት ስም ነው አይደል? የማዕረግ ስሙ ነው። ባሻ ባሻዬ ብለህ ቀጠልክ በዛው። ስሜን ባሻዬ ብዬ በራሴ ተስፋዬ ለማርያም የሚለው ፌስቡክ እንትኔ ግን ስጽፍ በባሻዬ ነው። ሰው የሚያቀኝም በባሻዬ ነው። አሁንማ ሚስቴም ራሷ ባሻዬ ትለኝ ጀመር። ወየ ትላታለህ? ምን አባቴ ላድርግ ፍቅሬ ምናምን ቀረና ባሻዬ ስትለኝ። ግን ይህን ያህል ዓመት በትዳር ስትቆዩ መጀመሪያ አካባቢ ያን ፎቶ በነበረበት ጊዜ ማን ነበር የምትል? ቴስ። ከዛ በኋላ ማን ላይ ስትወልዱ ማን አለችህ? ያው ነው ቴስ ብሎ ቀረና ቴስ የሚለው እያለ መጣ። አሁን መጨረሻ ባሻዬ ነው።
ምንም በመሀል ዘላ ነው ባሻ ውስጥ የገባችው። ከቴስ ወደ ባሻዬ ደስ ሲል እኮ ባሻዬ ሲሉኝ ደስ ይለኛል እኔ። ምክንያቱም እዚህ መጽሐፍ ላይ ሳነበው የከረማታ ጉዳይ ብዙ ሰዎችን ቀልብ ይሰባል። ምክንያቱም አንድ አዳራሽ ውስጥ ነበረ በልጅነታችሁ ያሳለፋችሁት የወታደር ልጆች ናቸው። ወላጆቻችሁ ስራቸው ምን ነበረ? አባቶቻችን ያው እንደሚታወቀው ወታደሮች ናቸው። እናቶቻችን የቤት እመቤት ናቸው። እንደ ማንኛውም እናት የቤት እመቤት ናቸው። የምንኖረው ያው አንድ ትልቅ አዳራሽ አለ እንደተናገርነው ከዚህ በፊት መጽሐፉ ላይ እንዳለ መሿለኪያ 4ኛ ክፍለ ጦር መሿለኪያ ጋር ነው አዳራሹ። የዚህን አሁን ያለንበት የዚህን ትንሽ አንድ ይጨምራል። በዚህኛው በኩል 22 ቤት፣ በዛ በኩል 22 ቤት ነው። 22 ቤት ማለት እቺ 3 በ3 3 በ4 የምትሆነች በቃ እዛ ነች። በሩ አንድ ትልቅ እንደ ሚኒባስ በር የሚገፋ እንጨት በር ነው። ይሄ ነው ከረማታ። በሩን አየኸው? ግንብ ነው በሩ ያውና እንዲያውም ፎቶግራፍ አንሺው። ይሄ በ1967 ያ የኢትዮጵያ አብዮት ምናምን ፈንድቶ እና እንደዛ ነው። ከዚህ ውስጥ ግማሹ የለም። ይሄ ከረማታ በር ነው። በዛ በኩል ድንገት አንድ ባለ ካሜራ አለፈ። ደጉ ሳምራዊ ያልኩት። በእኛ ዘመን ያው ካሜራ ችግር ነው። ፎቶ ተነስተህ ትኬት ይሰጥሃል። ትኬቷን ይዘህ ከአንድ ወር በኋላ ነው የምትመጣው። ኤዲቲንግ የለማ። ከአንድ ወር በኋላ ትኬቷን ስንቀባበል ተሻሽታ ትቀዳደዳለች አንዳንዴ። እሺ በቃ እሷ ፎቶ እንደሆነ አናየውም። ግማሹ አንቀላፍቶ ሊሆን ይችላል። ኤዲት የለም፣ አይደገምና በዛ ሲያልፍ የማን ነው መሰለህ? ይሄ የጓድ መንግስቱ ኃይለማርያም ፎቶግራፍ አንሺ ነው። እሺ እሳቸው እኛ ግቢ አልነበሩ። ከጋሽ አጥናፉ አባተ ጋር እኛ ግቢ ነበሩ። የወታደር ልጆች ስለሆንን የኢትዮጵያ መሪዎች ሆነው ከኛ ጋር ከከረማታ አለፍ ብሎ ነው የሚኖሩት እዛው ግቢ ውስጥ እና በዛ ሲያልፍ እነሱን አንስቶ ጨርሶ በዛ ሲያልፍ ኑ ልጆች ተሰብስበው ብሎ የከረማታ በሩ ነው። አስብ እንግዲህ በዚህ ውስጥ ነው የምንገባው። ጥበቷን አያት ትንሽ ናት። በቃ ከዛ ውጭ አይከፈትም። አንተ የቱ ጋር ነው አሁን? እዚህ ውስጥ መሬት ታች አየው። አጎንብሼ ስታይሌን አየኸው? በግንባሬ እያየሁ በግንባሬ ነው ማየው። ማይ ጊርነስ በጣም ነው። ከረማታ ማን አለው? ከረማታ ይመስለኛል። ይሄ እነዚህ ግንቦች የጣሊያን ግንቦች እንትኖች ናቸው፣ አዳራሾች ናቸው። ከረማታ ማለት እኔ ብዙ ቦታ ላይ ቼክ አደረኩ። ምን ሆነ? ግማሹ ስፓኒሽ ነው ይለኛል፣ ግማሹ ኤአይ ሁሉ ገብቼ ሲል መጨረሻ ላይ ያገኘሁት መልስ የሆካታ ወይ የሳቅ ቤት ማለት ነው። የምር ግን ነበረ እና ሆካታ አልኩ። በሳጠራ የዘንድሮ ልጆች ሳጠራ አያውቁም። ሳጠራ የሚያውቅ የለም። ሳጠራ ተከፋፍሎ ነው 3 ሜትር ነች ወይ 3 በ4 ነች። ጣራው ሩቅ ነው። ጣራው የትና የት ነው? ሃይ ሲሊንግ ነው። ይሄ ሰረጠራ ነው። ያሳጠራ በዛ ጋም ሳጠራ ትንሽ ጥብብ ያለች መተላለፊያ ነች። ስለዚህ አሁን እነ ተስፍሽ ቤት ሆነ ጎረቤትህን ታያለህ። በደንብ ነው የምታየው። አልጋ ላይ ሆነ ተደራራቢ አልጋ ካለ ደግሞ እንዲህ ብለህ ሰዎች እንደምን አደራችሁ ነው የምትለው። እዛኛው ቤት ምን እንደሚሰሩ ምን የሚሉት አያቸዋለህ። በዚህ በኩል 6 ቤት ነው የምታየው። ማታ ሲሆን እንዴት መሰለ የሚሆነው? በጣም ነው የሚያሳዝነው እኮ መብራቱ ባሻ ደሞዝ የሚባሉ ሰው እያሉ ሲኒየር አምሳ አለቃ ናቸው። በኋላ ግን መብራት ገባልን። ከዛ በፊት ግን ማብሪያና ማጥፊያው እሳቸው ጋር ናቸው ያሉት። በዚህ 22 ቤት 44 ቤት በአንድ ቤት ውስጥ 5 ሰው ቢኖር 5 ጊዜ 4 ምናምን 20 200 ምናምን ሰው ነው እንግዲህ የሚኖረው አንድ አዳራሽ ውስጥ። ጣራው የጋራ ነው እና ላጠፋው ነው ይላሉ መብራት ላጠፋው ነው ተዘጋጁ። እሺ ጋሽ ደሞዝ እሺ ቆይ አንድ ጊዜ ልጄ ጡት አላጠባውም። ቆይ ሽንት ቤት ሩቅ ነው። ምናምን ይዘምታ የሊሻን ያወጣው ሰውዬ ከተመልሷል እንዴ? በኋላ ጠቅ አድርገው ያጠፉታል። ጠቅሽ ልክ ሲያጠፉት ህዝቤ በሙሉ በኤሌክትሪክ የሚሰራ ነው የሚመስል። ቀጥ ድምፁ ይጠፋል። አሁን ይሄ ማህበረሰባችን ጥሩ ነው፣ ያደገ ማህበረሰብ ነው። ስለ ልጆቻችን እንጨነቃለን። ልጆቻችን እንደሚሰሙ ሁሉም እንጨነቃለን እና መጨነቅም አለብን እንጂ እኛ አሁን ድሮ አሁንም ትንሽ ከፍ ብለን እናትና አባቶቻችን ወደ መኝታ ቤት ሲገቡ ነገ ምን እንደምንበላ ሊወያዩ ነው የሚመስለኝ። ያለ ነው እኮ ምንና ብላቸው እንዴት ነው የሚመስለኝ። ስጋ ይሻላቸዋል ድንች ሊወያዩ ነው። ደሳል አንዳንድ አይተሃል አባቶች እናትና አባት መኝታ ቤት ትንሽ ሬዲዮ አለች። ትንሽ በፊት እኔም ትዳር ሲይዝ ነው ሬዲዮ ነው ጥቅም አይገባኝ። በጣም ደስ የሚለው እዛ ከረማታ ውስጥ ነገር ሁሉ የጋራ ነው። ለምሳሌ የእኔ ቤት የምትለው ነገር የለህም። ግቢያችን ውስጥ አንድ ቴሌቪዥን አለች። ግቢያችን ማለት የጦር ሰራዊት ሰፈር ስለሆነ ሜንስ ቤት የሚባል አለ፣ ወታደሮች የሚመገቡበት። እዛ ውስጥ ትልቅ አዳራሽ አለ። እዛ ትንሽ ብላክ ኤንድ ዋይት ቴሌቪዥን አለች። የዛሬ 100 ዓመት ብለው እዛ ጋለች። እሷን ለማየት እንሄዳለን። ቲቪ ቅንጦት ነው።
ቴሌቪዥን የሚያይ ልጅ ይቀጣል። አንተ ቴሌቪዥን ዝም ብለህ ታያለህ፣ ትምህርትና አታጠናም ወይ ነው። እኔ አንድ ጊዜ ቁጭ ብዬ እያየሁ አባቴ መጥቶ እየወሰደ በኩርኩም እያለ ወደ ቤት መለሰኝ። ቲቪ ማየት ክልክል ነው፣ ሄድና ጥናትን አጥና ነው። እነሱ የሚያዩት በአንድ አቅጣጫ ነው። ደስ የሚለው ነገር ምንድን ነው? እዛኛው የኔ የምትለው የለም። አሁን እዛኛው ቤት ስጋ ወጥ ሲሰራ እናውቃለን። እኛ በዓመት 4 ያደለ ስጋ ምን በለው ይሸታል። ለእንቁጣጣሽ ምንድን ነው፣ ለገና፣ ለፋሲካ፣ ለግንቦት ልደታ፣ እነዚህ 4 ስጋ የመብያ ቀኖች ናቸው። ከዛ ውጭ የለም። ምናልባት ድንገት አንድ ሰው በቃ ስጋ ወጥ ከተሰራ እዛ አንዱ ከ44 እንደ ታሪክ ይወራል። እንደ ታሪክ ነው ይወራው። ሄደን እንጀራ አንጥፈን እዛ ቤት ሰልፍ ነው የምንይዘው። ወጥ ጨምሩ እንላለን፣ ወጥ ስጡን። ምን አይነት ነገር ነው እናንተ እየተባለ እንደ እስረኛ እየተጨነፈልን ነው። ማንኛውም ቤት ውስጥ ገብተህ ታድራለህ። ስትመጣ ሲጠጠጉልኝ ብለህ ተኝተህ ጠዋት ደብተር ይላክልሃል ወደ ትምህርት ቤት። ደስ የሚል እኮ በጣም ነው ደስ የሚል። ይሄ ሶሻሊዝም ስሜት አለው። እውነት ነው። ደግሞ ጊዜውም የሶሻሊዝም ነበር። አዎ፣ ትክክለኛው ሶሻሊዝም ደግሞ እዛ አዳራሽ ውስጥ ይመስለኛል። ሀብት የጋራ ነው። አዎ፣ እያንዳንዱ ነገር የጋራ ነው። የኔ ግለኝነት የሚባል የኔ የሚባል ነገር የለም። የኛ ስሜት ነው ያለው። እናቶቻችን ጠንካሮች ናቸው፣ ሰርቶ የሚያዱ። አንዳንዱ ባሎቻቸው ጦር ሜዳ ሲሄዱ እዚህ በነበረችው ደሞዝ የሆነች ነገር አጠራቅሞ ይጠብቋቸዋል፣ ባሎቻቸው ሲመጡ እንዳይቸገሩ። በጣም የሚገርሙ አባቶቻችን ጦር ሜዳ ሄደው እንዴት አይነት አባቶች አሉን መሰለ። ጦር ሜዳ ሄደው ይሄ የጦር ሰራዊት ምግብ የሚባል አለ። ይሄ ምንድን ነው ስሙ? ዝግኒ ምናምን፣ ጣሳ፣ ኮቾሮ ምናምን፣ ጋሌጣ እንደ ራሽን ተደርጎ ይሰጣቸዋል። የኔ አባት እንደዛ ያደርግ ነበር። ሲሰጠው አዲስ አበባ ለልጆቼ ላኩት ይላል። እሱ እዛ በረሃ ሆነው ለአዲስ አበባ ለልጆቹ ይሄ ቦክራ የሚባል ወተት አለ፣ ትልቁ ቆርቆሮ። እሱ ተበጥብጦ የሚጠጣ ነው። ወታደሩ ማሪፍ ነው ማለት ነው። አሪፍ ምግብ ነው የሚበላው። ዝግኒ ይሄ ቆርቆሮ ጣሳ ምግቡ ምናምኑ ለአንድ ወር ለምናምን ሲሰጠው እሱ ይቆጥብና ለእኛ ይልክ ለልጆቼ። እኛ ቤት ደግሞ ያ ጣሳ ስጋ ያለው ጣሳ በየጊዜ አንበላውም። ስንታመም ብቻ ነው። ካልታመማችሁ አልጋ ስር እናቴ ታስቀምጠዋለች፣ ይቆጠራል፣ አይነካም። የውሸታችን ታመምን ስንል ልጄ ታመም ብላ ከዛ ውስጥ አንድ አጥታ ዝግኒ ታደርግና ስጋ ምናምን። ታመምኩ ብለህ ታውቃለህ? አዎ፣ ታመምኩ ብዙ ጊዜያችን ለመብላት ብለን ትሾፍና አባቶቻችን ከዛ ይልኩልናል። የኔ አባት ደሞዙ በዛ ዘመን 70 ብር ነው። 60 ብሩ ለሚስቱ ይልክና በ10 ብር እሱ እዛ ይኖራል። እንዴት ነው የሚኖረው? መስዋዕትነት ነው የከፈሉት። ስለዚህ ዳር ድንበሩ ላይ ብቻ ሳይሆን የቤት ህይወቱም ላይ በጊዜው የነበሩ ወታደሮች መስዋዕትነት ከፍለዋል። በትክክል ከፍለዋል። ደስ አይልም? እውነት በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። በአዋሬና በቡልጋሪያ ሳይቶቻችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ አድርገን ይዘን መተናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት የቤት ባለቤት መሆን ትችላላችሁ። እንዲሁም ደግሞ በገላንና በቡልጋሪያ ሳይቶቻችን ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አሊያም ደግሞ በ2 ሚሊዮን 450 ሺህ ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን ትችላላችሁ። ከስር በምናስቀምጠው ስልክ ቁጥር ደውላችሁ አሊያም ደግሞ በዋትስአፕ ልታገኙ ትችላላችሁ። ቴምር ፕሮፐርቲስ። እኔ ግን በጣም ስላንተ ስጨቃጨቅ ነበረ። ተስፍሽ ምን ያህል እድሜ ቢሆነው ነው? ምክንያቱም የኃይለ ሥላሴ ሚኒስትሮች ታስረው የነ ተስፋዬ እግር ኳስ ቡድን ደጋፊ ነበሩ ከተባለ ተስፍሽ እውነት ነው አንተ ማለት እኮ ላይ ይገባኝ ነው። እና ጋሽ ተስፋዬ እርስዎ ምናምን ልትለኝ ነው? በጣም ሩቅ ይመስላል ጊዜው ይመስላል። አንዳንዱ ትንሽ ጊዜ ኖሮ አደገኛ ስራ ይሰራል። ይሄ ደስ ይላል። አንድ ጊዜ ጻፍኩት አለ እንትን ያስኩና ኮንትራት ታክሲ መኪና ምናምን ተብላሽ ታይሆን አላውቅም። ኮንትራት ታክሲ ይዤ ሲሄድ 6 ኪሎ ዩኒቨርሲቲ ያደርሰኝ አልኩት። እሺ አለኝ። ሄድኩኝ። ሲሄድ 6 ኪሎ ሜትር ነው። እሺ ስመለስ 4 ኪሎ ሜትር ሆነ። እሺ እና ያስከፈለኝም ቆጥሮ ያስከፈለኝ ወደዛ ምንድነው ስንዴ 6 ነው ስንመጣ 4 ኪሎ ሜትር እንዴት ይቀነሳል? ደንበኛዬ ነው ጋሽ ተስፍሽ ተው እንጂ ከሰኞ እስከ ዓርብ 5 ቀን ነው አለ። ከዓርብ እስከ ሰኞ 3 ቀን ነው ነው እኮ ከዓርብ እስከ ሰኞ 3 ቀን። ስለዚህ አንድ ሳምንት የሚባለው እና ለማንኛውም ያኛው አብዮቱ ሲፈነዳ የነበረው ነገር እጅግ በጣም ነው ሰይፍሻ የሚያሳዝንህና የጃንሆይ እንትኖች ምንድናቸው ሚኒስትሮች ምናምኖች ታሰሩ። እኛ ልጆች ነን። የዛን ጊዜ እድሜያችን ወደ እንግዲህ በ58 ነው የተወለድኩት። አብዮቱ
768 ሲፈነዳ ማነው ሲል እኔ የ7-8-9 ዓመት ልጅ ነው አክቹዋሊ ከዛ ውጭ አንወጣም። እሺ። እና ካምፑ ትልቅ የክፍለ ጦር ሰፈር ነው። እንደ ልባችን ነው። እንወጣለን እንገባለን። ሲመሽ ኑ ገቡ እንጂ ተብሎ ተለምነህ ነው የምትገባው። አልበዚያ መብራቶች በብዛት አሉ። እዛ ነው የምንጫወተው። ከረማታ እንገባለን እና እዛ ታስረው ወደ 8 ቁጥር ድረስ የሚሆኑ እንደ ከረማታ አይነት አዳራሾች አሉ። አመጡና ሚኒስትሮቹን በሙሉ እዛ ከተቷቸው። 4ቱን አዳራሽ በሙሉ አንተ ለሰማይ ለምድር የከበዱ ታላላቅ ሚኒስትሮች አክሊሉ ሀብተወልድን ጨምሮ የተረሸኑት 60ዎቹ እዛ አክሊሉ ሀብተወልድን ጨምሮ ምን አክሊሉ ሀብተወልድን ታላቁ ንጉሥ ግርማዊ ቀዳማዊ ኃይለ ሥላሴ ተይዘው እዛ እኛ ግቢ ነው የገቡት። 4ኛ ክፍለ ጦር እኔ ባይኔ አይቻቸዋለሁ። በቮልስ ሄደው በቮልሳው ቱር ብላ አለፈች ቮልሷ። እናቶቻችን መሬት ወድቀው መንደፋደፍ ጀመሩ። ምክንያቱም ከእግዚአብሔር ቀጥሎ ያሉ ሰው ናቸው። ንጉሥ ወድቆ እኛ ኢትዮጵያ እንዴት ነች የምትሆነው? በቃ እዛ እና ሚኒስትሮቹ እንዴት ያምራሉ! እንዴት ምርጥ ሰዎች ናቸው። የሚያሳዝነው ነገር በነገራችን ላይ እዚህ ፎቶ ላይ የኔ አባት ሁለተኛው ነው። ጃንሆይ ናቸው። እኛ ያው ጃንሆይ ሲጎበኙ ማን ነው እንትን ነው ቁመታቸውን አየው። ረጃጅም እንዴት እንደሚያምሩ። ሁለተኛውን ሰው ይሄ ውስጥ የሚገርም ነው። አፍንጫው ራሱ ምን እንደሚቀርጭም የሚያምር ያው ተስፍሽን ወልደዋል እኮ በጣም እና ምንድነው የሆነው? እነዛ ታስረው ከነሱ ፊት ለፊት ባስኬትቦል መጫወቻ ሚኒስትር ናት። ባስኬትቦል ግራውንድ ቴኒስ የሚጫወቱበት አሸዋ ነገር አለ። እሺ። ስለዚህ መኮንኖቹ ግራውንድ ቴኒስ የሚጫወቱበትን ተውና እኛ እግር ኳስ የምንጫወትበት ሜዳ ሆነ። እንደ ፉትሳል ሆነ። አዎ እንደሱ። እሺ። ከዛ መሀል ላይ አስፓልት ነች። ሚኒስትሮቻችን እዛ ጋር ታስረዋል። ሽቦ ክፍት ሽቦ ነው ያለው። እኛ አንተ የሀገሪቱ እኮ ከባድ ሰዎች ናቸው። እኛ ኳስ ስንጫወት ስራ የላቸው እስረኞች ናቸው። ከዛ በኋላ የሆኑና ጎል ስናገባ ድምጻቸውን ዝቅ አድርገው ከጮሁ ምንድነው ሊባሉ ነው። የስ ምናምን ከዛ የኔ ቡድን ይሄ ነው የኔ ቡድን ይሄ ነው ይላሉ። ልጆች ነን። ምክንያቱም በዛ ሰዓት አእምሯቸውን ሊያሳርፍ የሚችለው ነገር ይሄ እሱ ነው። ፊት ለፊት ማየት ደግሞ እሱ ነው። እነዛ ታላላቅ ሰዎች እና ጭራሽ በቃ ለስፖርት ለማሊያ መግዣ እዛ ገንዘብ አዋጥተው ገንዘብ ይልኩልናል ለኛ ለወታደር ልጆች። እንደ ምስኪን ሰዎች ነበሩ። እና እንትን ለመድፋት ይሄዳሉ። ቆሻሻ ለመድፋት ሚኒስትሮቹ የራሳቸውን ቆሻሻ ተጎታች መኪና አለች። ጂፕ ላይ የምትታሰር ተጎታች ነው። ሁለት ጎማን ያላት እዛ 4 ማዕዘን ነች። በቃ እሷ ላይ የሚበሉትን እሷ ላይ ነው የሚጥሉት ትራፊያቸው። ስለዚህ እሷን ለመድፋት ደግሞ ይሄዳሉ። እሷን ለመድፋት ሽሚያ ነው። ትወጣለህ፣ ያንቀሳቅሳል። ትወጣለህ። 1 ኪሎ ሜትር የሚያክል ነው። የብረት ኮፍያና ሽለት ጩቤ ያለው ጠመንጃ ተይዞ በዚህና በዚህ እነሱን ከበዋቸው የድሮ ሚኒስትሮቻችን እየገፉ ይሄዳሉ። አንዱ እዚህ ላይ ይሸከማል። ሰው ብርቃቸው አይደለ እንዲየሄዱ እኛ ደግሞ ዳርና ዳር ቆመን እናያቸዋለን። በቃ ይላሉ። ሰው ብርቃቸው ነው። እኛ እንላቸዋለን፣ ደስ ይላቸዋል። ከዛ ታች ሜዳው ጋር ሄዱና ላይ ወጥተው አካፋት ስቷቸው እያደረጉ የገንዘብ ሚኒስትሩ፣ የመከላከያ ሚኒስትሩ፣ የትምህርት ሚኒስትሩ በጣም የሚገርም ምክትል ጠቅላይ ሚኒስትሩ፣ የውጭ ጉዳይ ሚኒስትሩ እንዲህ አካፋ ይዘው የሚያደርጉት እና ያሳዝነናል። አስብ። ከዛ እየተወሰዱ ተረሸኑ። እጅ በጣም ነው የሚያሳዝነው። ከዛ እየተወሰዱ እኔ እንደው በቀደም ስላሴ ሲሄድ አለ የ60ዎቹ መቃብርና እኔ አሁን ሳየው የሚሰጠኝ ስሜትና ያንተ የሚለያይ ይመስለኛል። ምክንያቱም አንተ ልጅ ሆነ ኳስ የተጫወትክ አለ ምን ይሰማሃል መቃብሩን ስታይ? እጅግ በጣም ነው የሚያሳዝኑት። ደግሞ ወጣት ነገሮች ናቸው። አሁን እኔን ሳየው ከነሱ በጣም አርጅቻለሁ። ወጣቶች ናቸው። እነሱን በስር መቅጣት አይቻልም። መስራት በሚችሉበት ጊዜ ታዲያ እሷ ብቻ አይደለም እኮ መኪኖቻቸው በሙሉ ተወርሰው 4ኛ ክፍለ ጦር ግቢ መጡ። እናንተ ግቢ? አዎ። እኔ ሴትሮን የሚባል መኪና ያወቅኩት የዛን ጊዜ ነው። እኛ ድሮ እንቁራሪት ምንላት ነው። ያቺ እንቁራሪት ነው የምትመስለው። ከፍ ዝቅ ትላለች። ከኋላ እንደዚህ ከፊት አይኗር እንቁራሪቷ። እሱን ስም ያወጣው ሰው ጎበዝ ነው። እና ሁለተኛ እንቁራሪት ነው ተስለ ሴትሮን ነች። እና እነሱን ያየሁት ያኔ ነውና ስናያቸው በቃ እነሱ ታስረዋል። መኪኖቻቸው ተደርድረው ምርጥ ሬንጅ ሮቨር ምናምን ከፈት እናደርገዋለን እኛ እንደልባችን ስናር ሽታው የመኪናው ሽታ ምን አይነት ነው ግን? እንዴት ደስ የሚል ሽታ ነው። ከዛ ይሄንን ኮርኒሱ ምርጥ ሌዘር ነው። እሱን ግን ጥል እያደረግን ለትምህርት ቤት ቦርሳ ታሪከኞች ነን እኮ። ስለዚህ መንግስት ብቻ ሳይሆን እናንተም አብዮታዊ እርምጃ ወሰዳችሁ። ወስደናል። መኪናዎቹ ላይ ወሰዱ። ሰፊ
እና የሚገርም ነገር እኔ ከጀመረው ካል ስለማልጨርስ አስቆመኝ ፕሊስ። ሟቸው እንዴት ነው እነሱ መኪኖቻቸውን በጨረታ ይሸጡ ተባለ። እሺ ዓላማው እነሱ እንደሃ ማድረግ ነበር አይደል? እነሱ መስመጡ ታጅበው መኪና ይጎበኛሉ ሊገዙ። እሺ በቃ በጨረታ ተሸጡ። እኛ ትምህርት ቤት ስንሄድም ጠዋት ጨረታው ይጀምራል። ስንመለስም ጨረታ የሚያጨርተው ሰው አንድ ትልቅ መኪና ላይ ይቆምና ጣራው ላይ ይሄ መኪና የሚኒስትሩ የከሌ መኪና ነው፣ በጥንቃቄ የተያዘ መኪና ነው፣ ሻንሲው እንደዚህ ነው፣ እንትኑ መነሻ ዋጋ 27500 ኪው ይላል። በቃ ጨረታ ይጨረታል። መኪኖቹን ይዘዋቸው ይሄዳል። አሁን እኮ መኪና ሲገዛ የስፍንጥር የሚወጣው ገንዘብ ማለት ነው 27800 በቃ ሲጀመር እንደዛ ይላሉ። በሙሉ መኪኖቹ ተሸጡ። ዋው! ሰዎቹ ከዛ ከሞት የተረፉ ሰዎች ሲወጡ ፊልም ነው ይመስል ሚስቶቻቸው ከዛ ጋር ዘመዶቻቸው ትልቁ በር አለ እዚህ ጋር ከዚህ እየተጠሩ ነው የሚወጡት። ትልቁ በር እዚህ ያለ ወጥተው ሀዲድ አለ እዛ ጋር። እሺ ሀዲዱ ወደዚህ እንዳትጠጉ ተብሎ በወታደር ወደዛ ጋር ሆኑ ተብሎ ልክ ከሌ ብቅ ሲል ከዛ ዘመዱ ሲያ ብሎ መንደባለል እንደ ከሞት እኮ ነው የምትተርፈው። መሬትን ተንደባለው ተቃቅፈው። እኔ እኮ 60ዎቹ ብቻ ተይዘው 60ዎቹ የተረሸኑ ነው የመሰለኝ። የተረፉ አሉ። ከ60ዎቹ ውጪ ማአት ተረሽኗል። ብዙ የማይታወቁ ሰዎች ተረሽኗል። ታሪካዊ ስብራት ነው ኢትዮጵያ ያሳለፈች። እኔ እንደውም ተስፍሽና ጓደኞቹ መንግስቱ ኃይለማርያምን ለስፖርት ክለብ እርዳታ ጠይቀዋል። እንግዲህ ይሄ ስፖርት እርዳታሽ ባንኮኒ ነገር መንግስቱ ኃይለማርያም መንግስቱ ኃይለማርያም እኛ ሰፈር አይደሉ እንዴ? እዛው አንድ እኛ ግቢ ናቸው እኮ የነሱ ቤት እዛ ጋር ነው። እኛ ጋር እዛ ጋር እሳቸው ቤተ መንግስት ከመግባታቸው በፊት እሺ የምንድነው የግድያ ሙከራ ከተደረገ በኋላ አይ እዚህ መኖር ብለው ወጡ። ከዛ በፊት ማነው ላንድ ሮቨር ስር ነገር ተፈጥሮ ምናምን እሱ ታሪክ እኮ የሚገርም እሱ ራሱ ፊልም ይወጣል። እሺ አናነሳው እና እንሄዳለን። ስፖርት እርዳታችን ባንክ ይዘች ችክችል ያደረግን ለስፖርት እርዳታን እሳቸው አልገቡም። ተመለሱ ዘበኛ እዛ ጋር ሆነ ስፖርት በቃ ሲመጡ እናውቃለን። ልክ ሲመጡ በሩ ምናምን ሲል ጓድ መንግስቱ ጋሽ አጥናፉ ነው መጀመሪያ የሚገቡት። እንስንሰለፍና ሰላምታ የወታደር ልጆች ነን ስንል ይላሉ ያልፋሉ። ጓድ መንግስቱ ሲመጡ እነሱ ሲል ገቡ ብለን ተከትለን እንሮጣለን ከመኪናው እኩል። የስፖርት እርዳታ ከመጠየቃችሁ በፊት ነው ሰላምታው? ሰላምታ ሁሌ ነው። ሁሌ እንሰጣቸዋለን። ደስ ይላቸዋል። ይገባሉ። መንጌ በኋላ ይሄው መጥተዋል አስገባን እንላለን። እዛ አንበት ቆዩ ተብለ ይስገባና ያነጋግራቸውና ነገኑ ይላሉ። እሺ በዛ አልፈን እንዴት ነው ስንል በቃ እንዳጨቀጨቁን ከዚህ በኋላ ተብሎ አገር የሚያክል ኳስ ይወረወርልንና ባሎኒ የሚባል ኳስ አለ። ትልቁ ኳስ ከኛ ውፍረት ሁሉ በላይ ነው። እሱ ይሰደማል። እሱ ተሸክመን እንሄዳለን። እንዲህ ነበር ህይወታችን። ቦይ ለመጨፈር እንሄዳለን። ጓድ መንግስቱ ኃይለማርያም ቤት አሁን ጨፍራለን። ግን ግጥሙ እንዴት ነው? ትክክለኛ ትርጉም ነው። ምናምን ሰራችሁ ለዛች ለማርያም ምናምን ብለን ከጨረስን በኋላ አንዴ መተናል አንመለስም ትላላችሁ እንላለን። አንመለስም ያውቃሉ። ከዛ እንልና እሳቸው ጓድ መንግስቱ ስለሆኑ ብቻ ከቦሄው እንትኑ ጭፈራው ካለቀ በኋላ ተነሳ ተራመድ የሚለውን መዝሙር እንዘምራለን። ሆያው እየቀጥሉ ተነሳ ተራመድ ክንድህን አበርታ ብለን ብራቮ ተብለን ሆያውዬና ተነሳ ተራመድ አንድ ላይ ሆያውዬ ተራመድ ሲሰጥ ለምሳሌ ሆያውዬ ከተባለ በኋላ ገንዘብ ልክ ሲሰጥም እንደሚዘምረው አውደ ዓመት ተነሳ በአውመት የጋሽ መንግስቱን ቤት ተራመድ አይ ለየት ያለ እውነት ደስ ይላል። ደስ ይላል እኮ አሁን አልፎ ስታስበው እንደው ስለ ጉዳዩ ስታስብ ምን ይሰማል? እኔ በጣም ነው ደስ የሚለኝ። በጣም ነው የሚገርመኝ። የኢትዮጵያ የድሮ መሪዎች ያው በእርግጥ ጊዜው አይደለ ስርዓቱ ከባድ ነው። በቃ ምን ያድርጉ? እቺን መሰለች ሀገር ድንገት እጃቸው ላይ ዱብ ሳያስቡት ሰዎች እኮ 30 ምናምን ዓመታቸው ነው። በዛ ወጣቶች ናቸው። ትልቋ ኢትዮጵያ እጃቸው ላይ ዱብ ስትልባቸው የሚያደርጉት ነው ያጡት። ምን ያድርጉ ሰዎቹ? በቃ ሀገሪቷ ያን ከባድ ታሪክ አለፈች። ግን ደስ የሚለው እንደዚህ ደግሞ ያለፈን ነገር ወደፊት ለመሄድ ወደ ኋላ ተንደርደር ይባላልና ይሄ ትውልድ ምን ያህል ነገር እንዳለፈ ማወቁ እንደናንተ አይነት ሰዎች ቁጭ ብላችሁ መናገር መቻላችሁ በራሱ አስደሳች ነው አይደል?
10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንደሪያ ማርክ ሴንተር በተወዳጆቹ ድምፃውያን ኩኩ ሰብስቤ፣ ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው የሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ቲኬቶች ከማለቃቸው በፊት ቶሎ የያዙ። ኤምፓወር ዘ ኮሚኒቲ ዊኬንድ። Resilience Dermaceutical. Luxury rooted in care. እስኪ ወደዚህ እንመለስ ደግሞ ምክንያቱም የከራማታ ጉዳይ ከተነሳ የባሻ ወጎች ላይ ታገኙታላችሁ። ተስፍሽ እንግዲህ የወታደር ልጅ ነው። 4ኛ ክፍለ ጦር እዛ ታሪካዊ ግቢ ውስጥ ነው ያደገው። በቃ ቢነገር የማያልቅም ደስ ይላል እኮ አይደለ? ከራማታ ብቻ ነው አሁን የጻፍነው። 4ኛ ክፍለ ጦር ግቢ ውስጥ ግን ቆሼ ሰፈር እነዛ ሚኒስትሮቹ ቆሻሻ ሲጥሉበት የነበረው እሱ ሚኒስትሮቹ ከተፈቱ በኋላ ቆርቆሮ ቤት ተሰራበት። እሺ እና ወታደር ቤተሰቦች ገቡበት። ሌሎች ቆሼ ሰፈር ተባለ። ማዶ ሰፈር ምን ሆናለ? የተወሰነ ከረማ እንዲህ እያለ የ4ኛ ክፍለ ጦር ታሪክ አያልቅም። በቀጣዩ ደግሞ ይጻፋል። ፓርትቶ አለው። ይሄ ከራማታ ብቻ ነው። 4ኛ ክፍለ ጦር ደግሞ ታሪክ በቅርብ ቀን የተባለ ነው። በነገራችን ላይ እንደው እስኪ ወደ ራስ ደግሞ ልመለስ። ምክንያቱም ተስፍሽ ሎደር ላይ ተጭነ ሄድክበት አጋጣሚ ታስታውሰዋለህ? ይሄን ማን የነገረህ? መቼም ስም አይጠራም። እውነት ነው ማለት በዙሪያ ብዙ ሰዎች አሉ። ሚስተር ሎደር ላይ የሚገርም ነው። እኛ ጎረምሶች ሆነን እንደ ወጣቶች ሆነን መቼም ያ ዘመን የሚገርም ነው። ከዛ ዘመን ውስጥ አሁን ለምሳሌ ጨርቆስ አካባቢ አንዳንድ ልጆች ሐሺሽ ያጨሳሉ። ድሮ አሁንም ሊሆን ይችላል አይደለም። ሲያጨሱ ሐሺሹ በውድ ዋጋ ስለሆነ የሚመጣው አጫጫስ ላይ በጣም ጥንቃቄ ይደረጋል። አንዴ ያደርግና አየር ላይ እንዳትወጣ ይያለ ከዛ ትንፋሽ ያልቃል። በቃ ሴቱ ብሎ የተወሰነ ሲያደርግ ከጎኑ ይመጣና ያኛው ብሎ ይወስዳል። እንደ ገንዘብ ነው። በጣም ውድ ነው። እሺ በጣም ውድ ነው። ውድ ስለሆነ ያቺ እንዳትባክን ነው። ምን አለ ኑሮ ላይና ህይወት ላይ እንዲህ ብናደርግ አንዱ ለአንዱ እንድትሳሰብ የትናየት ነውና ሎደሩ ምንድን ነው? እኛ እንደዚህ ትልቅ ሰዎች ከመሆናችን ልጅ ከማየታችን በፊት የጨርቆስ ልጆች እንደመሆናችን መጠን እኔ ገርጂ የሚባል መስሪያ ቤት ተሰራ ነበር። ገርጂ ከተማ ልማት የህንፃ ዕቃዎች አቅራቢ ድርጅት የሚባል መስሪያ ቤት። ገርጂን አሁን ስታየው እንደዚህ ጨረቃ መስሎ የምታየው ገርጂ ያኔ ሜዳ ነው፣ ጭቃ ነው። 3 ነገሮች ናቸው ያሉት። አንደኛ ገርጂ ጊዮርጊስ የድሮ አለ አሁን ቤተክርስቲያኑ ጠንጥነው ከ100 ዓመት በፊት አቶ አሰፋ የሚባል ጠንቋይ እና ያሉት 3 ነገሮች ናቸው። እና ጅቦች አሉ። በቃ ከነዚህ ውጪ ማለማውን ከጊዮርጊስ ውጪ ሁለቱም ያሉ ለቤተክርስቲያኑ ሁሉም ያለና እሺ ይሄን የመሰለ ፀሐይ የሆነ ነገር ያቀና ነው እኛ ነን። እሺ አንዴ ላንድሮቨር እዛ ከገባ ገርጂ ድሮ ገጠር ነበር። ማን ዲምቢ የሚባል ዘፋኝ አለ እባክህ። መሐመድ ዲምቢ፣ አህመድ ተሾመ ዲምቢ በጣም ወደው ልጅ ነው። ለምን የሚያነሳቸው ቶፒኮች ደስ ይላሉ። በእርግጥ ምንድነው ገርጅም ገጠር ነበር፣ ቦሌም ሩቅ ነበር ምናምን ሸገር የሚል ዘፈን አለው። በጣም የሚገርም እና ደብዳቤ ለገርልፍሬንዱ ጽፎላት እሱ ለማድረስ ለታናሽ ወንድሙ ሰጥቶ ታናሽ ወንድሙ ደብዳቤው ለማድረስ ገርጅ ድረስ የሚሄደው ነው። እሱ ደስ ነው የሚለኝ የኔ ዘመንን ስለሚያሳይ ነው። አሁን ገርጅ እንደዛ ነበረ። እና ላንድሮቨራችን መስሪያ ቤት አንዴ ከገባ በኋላ አይወጣም። ማታ ነው የሚወጣው። ከባድ ነው። ስለዚህ ያለው እድል ምንድነው? እዛው ካፌ እዛው አለ። ማማ አስካለ ምናምን የሚባሉ በዱቤ ነው የሚያበሉን። ምን በላው ምግብ በዱቤ ነው። ትንሽ ቆይቶ እዛ ደግሞ መጠጥ ቤት አለ። ከጎኑ መጠጥ አለ። ስንወጣ እዛ ነው ምን ጠጣው። እሺ እንዴ ተደርጎ ብቻ ሌላም ነገር እና ሁሉ ነገር በዱቤ ነው። መጨረሻ ደሞዛችንን ስንቀበል እሺ የብሎኬት ማምረቻ ግቢ ነው። በሩ ላይ ጠረጴዛና ወንበር ይወጣላቸዋል። ማማስካለና ለከድር ለምናምን ይወጣላቸውና የሆኑና ሰርቪሳችን እዚህ ጋር ከግቢ ውጪ ይቆማል። ደሞዝ ተቀብለን ስንመጣ በልና እዳህን ክፈል ይላሉ። እዳው ይታይና እዛው ትከፍላለህ። ከድርጋም ሌላውንም እዛው ትከፍልና ባዶ ነው እጃችን። 38 ብር ከ65 ሳንቲም ምናምን የሚደርሰን መጨረሻ ሁሉ ነገር ከፋፍለን። ስለዚህ አንድ ቀን ወደ ማታ አንድ ትንሽ ቀጠሮ ቤት ነበረችኝና
ይሄን ደሞዜንማ አላስነካም ዛሬ ሳልሰጥ ነው ማለፈው አልኩኝ። ከዛ ምን ላድርግ ብዬ አንዱ ሳይው ሎደር የሚባል ነገር አለ። እዚህ ሎደር አንዳንዱ የዘንድሮ ልጆች እኮ ብዙ ነገር አያውቁም። ሎደር ማለት አፈር የሚያክል ነገር ዝቆ 10 ፎቅ ወደ ላይ ይዞ የሚሄድና በኋላ የሚያራግፍ ነገር ማለት ነው። እና ኧረ በእግዚአብሔር እኔ እንዲያው ይሄ ደሞዜ ፕሮግራም አለኝ ምንድነው ማደርግበት? እዛ ደግሞ ታያቸዋል ሊወስዱብኝ ነው ስለው ጋዜጣ አለ እናንተ ቢሮ ተስፍሽ አለኝ። አዎ ያኔ ደግሞ ሰርቶ አደር አዲስ ዘመን ምናምን የሚባሉ የዛሬቱ ኢትዮጵያ እነሱ ጋዜጦች ነበሩ። እሱን አመጣውለት ሎደሩን ጠራረገው በደንብ አድርጎ ጠረገና አነጠፈልኝና ናግባና እዚህ ጋር ተኛልኝ። አንተ ሎደር እንደዚህ ሰፊ ነው እንዴ? ገብቼ ስተኛበት ይሄን ቤት ነው የሚያክለው ስፋቱ። ብድግ ያደረገኝና 10 ፎቅ ወደ ላይ አደረገኝና እነትያ እስካለ እዛ ቁጭ ብሎ ይጠብቃሉ። እነሱን አልፌ ሰማዩን በውበቱ እያየው አቤት እያደነኩ ላለመክፈል አልፌያቸው እጄ 1 ኪሎ ሜትር ከደረስኩ በኋላ በሰላም ወደ እናት ምድሬ አወረደኝ። እንደ አይነት ማለት እኔ አሁን ለምሳሌ ሰፈሬ ባለሱቅ ሸውጄ አውቃለሁ። የኛን ለየት የሚያደርገው መሰለኝ ያው ባለሱቁ እንትን ነው በደረት እየተሳፈ ባንኩን ይዘር እንዲህ ብለህ ልክ ካለፍክ በኋላ ብድግ ነው። ያንተን ለየት የሚያደርገው ግን በላይ ነው ባለን መጠቀም ፊት ለፊት ነው የታፓተ ይሄዳል። ቴክኖሎጂ በኋላ ተስፍሽ የተደ አረ ፈልጉት ሽንት ቤት ምናምን በግንብ ዘልያ አይደል ግንቡ ዝግዝግ ነው በሙሉ። ይሄ ሰው የታባቱ ገብቶ ነው ብቻ ባለበት ሰላም ይሆን ተብዬ ሰርቪሳችን ተነስቶ ስንሄድ 1 ኪሎ ሜትር ቆሜ በሎደር አልፋለ ዋና አንተ ቤት አባክ ወጣ አልናገርም። እንዴት ወጣ አልናገርም። ታክቲክ አይነገርም። ያው እንግዲህ ቀደም የጠየቀኝ ልንገረው ይሄ ሚስጥር ያወጣው የሎደሩ ሾፌር ነው። በቃ ለማንም አልተናገርከውም። እኔ ግን መጽሐፍ ላይ ሳየው የ3 ጉድጓድ የሚቆፍሩ ሰዎች ታሪክን ቦታ አለው 3 ጉድጓድ እና ተስፍሽ ከመጣ ለምን አትጠይቀውም ተብያለሁ። ምንድነው አክቹአሊ መጽሐፉ ላይ አለ። መጽሐፉ ላይ በነገራችን ላይ አንብቡት። የሚገርሙ ታሪኮች አሉት። ከዛ በኋላ ደውሉልኝ እና ምንድነው 2 ሰዎች አንዱ አካፋ አንዱ ዶማ ይዘው እያሉ ተከታትለው ይሄዳሉ። ተከታትለው ይሄዱና ስራ ደርሶባቸው ነው ሄዱ። የሚሰሩበት ቦታ ላይ ሲደርሱ የሚቆፍሩ ሰውዬ አድርጎ ቆፈረ። ልክ እሱ ሲቆፍር ከኋላኛው ያኛው ይከተልና ድፍን በአካፋ ድፍን ያደርገዋል። አሁንም ሄድና ሲቆፍር ከኋላ ያለው ይመጣና ድፍን ያደርገዋል። በዛም ያልፍ ሰው ያየና ትልቅ ሰው ናቸው አዩና ምንድነው እየሰራችሁ ያላችሁት? ምንድነው ትርጉም አይሰጥም። አንተ ትቆፍራለህ እሱ ይደፍናል። ምንድነው ችግሩ ሲባል ላቡን እያደረገ ጥሩ ጥያቄ ነው ጌታ የጠየቀን። በመሰረቱ ይሄ ስራ የሚሰራው በ3 ሰው ነው። እኔ ቆፍራለሁ፣ ችግኝ ተካዩ ይተክላል፣ ይሄ ደም ይደፍነው ይደፍናል። ችግኝ ተካዩ ታሞ ስለቀረ እኛ ስራችንን እየሰራን ነው። ልክ እኮ ናቸው። ልክ ናቸው። ኤፊሽንሲ ኢፌክቲቭነስ የሚባለው ለማስረዳት ፈልጌ ነው። ልክ እኮ ነው። መናበብ እንሰራለን፣ እንደክማለን፣ ውጤት ግን የለም። ልክ እኮ ነው። ሰዎቹ ሰርተዋል። ደሞዛቸውን በሰሩት ልክ ፔሮል እየፈረሙ ይወስዳሉ። ቆፋሪውም ወስዷል፣ ያም ሰርተዋል። ግን ችግኝ የለም። ከዚህ ነገር ላይ ነው መውጣት ያለብን። እንዲህ እየዞርን አይደለም። ኢፌክቲቭ መሆን አለብን ለማለት የተጻፈ ጽሁፍ ነው። ወደ ዳችን ትደሄድ ነው ካንሳው አይቀር የውበቷ ማማር የፈገግታዋ ሚስጥር ብሎሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙ። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብሎሰም የጥርስ ህክምና ሁሉንም
አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ። ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ። ከዚያም ክሬዲት ካርድ ወይንም ከዴቢት ካርድ የፈለጉትን የገንዘብ መጠን ካሉበት ሀገር ሆነው ኢትዮጵያ ላሉ ወገኖ በፈለጉት ባንክ መላክ ይችላሉ። ፋስት ፔይ ኢቲ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ በዕለቱ ምንዛሪ ገንዘቦ ያለ ውጣ ውረድ ከስልኮ ላይ የሚልኩበት ፈጣን የገንዘብ መላኪያ። ፋስት ፔይ ኢቲ የፈለጉትን ገንዘብ መጠን ያለ ገደብ ለመላክ አሁን የሁሉም ምርጫ ፋስት ፔይ ኢቲ ነው። ፋስት ፔይ ኢቲ። ፋስት ፔይ ኢቲ ይመስለኛል የጓደኛ ታሪክ ይሁን አላቅም፣ በከባዱ ተጣልቶ ነበር ጓደኛ እና ቤተሰቦቹ ይሄ ከባድ ነው፣ ራሱ ከባድ ነው አይደለ? እንደው ታሪኩን ብቻ ነገር ጽፌዋለሁ። ለነገሩ ታሪኩን ምንድነው እናት የእንትን ያለች ሚስት ልጃቸውን የወለደች ልጃቸውን ወልዳ አክቹአሊ ትዳር ይዛ ነው እስቲ ልጅ ልጠይቃት ብለው ሄዱ። እሺ ገና ከቤቱ ሲወጡ መሬቱ በሙሉ ብትንትን ወጥቷል። ጠርሙስ፣ ብርጭቆ፣ ምናምን ሹካ፣ መንኪያ ምናምን ቤቱን በሙሉ ሞልቶታል። ሳሎኑን እሺ ኪችን ሲገቡ ኪችን ያለው ይሄ ምንድነው ቦርዱ የምትከፍተው ነገር ኪችን ካቢኔቱ ስብርብሩን አንደነ ጠርሙስ ነቢላ ምናምን እንዴ ምን ሆናችሁ ነው? ምንድን ነው የተፈጠረው? እዚህ ቤት ሰላም አይደል? ተይ እባክሽ አለች ልጅ። ከእሱ ጋር በከባዱ ተጣልተን ነው አለች። በከባዱ አርስቱም የጻፍኩትም በከባዱ በሚል አርስት ነው። በከባዱ ተጣልተን ነው እባክሽ አለች። ወይ ጉድ እናንተ ልጆች! እስቲ ቆዩና መኝታ ቤት ሲገቡ አልጋው አራቱም እግር ተሰብሯል። መሀሉ እንዲያም ተጎምዷል መሰለኝ። እሺ እዛስ በከባዱ ተጣልታችሁ ነው፣ ይሄኛው አልጋ ደግሞ ምን ነው ሲል ከዛ በኋላማ በከባዱ ታረቅን። በከባዱ አታጨበጭቡም እንዴ እናንተ? እኔ እኮ ወዳጅ ሆይ አቤት በከባዱ እያሳከኝ ነው። ምንም በነገራችን ላይ ተስፍሽ ለየት ቢያደርገው ነገር ቀን 8 ሰዓት ነው የምተኛው ማለት ከቀኑ 8 ሰዓት። አዎ ስራዬን ሰራና እኔ ግማሽ ቀን ነው ብዙ ጊዜ የምሰራው። ምን ብዙ መጨናነቅ አልፈልግም። የሂሳብ ስራ ነው። የራሴ ቢሮዎች አሉ፣ ሰራተኞች አሉ፣ ሰራለሁ። እስከ 7 ሰዓት ሰራለሁ። እቤቴ ስደርስ 8 ሰዓት ይሞላልኛል። 8 ሰዓት እተኛለሁ። ምሳ በልተህ አልበላም። ከዛ ስነሳ 9 ሰዓት አይሆንማ። ፋብሪካ አስቀምጠህ እንዴት ነው የምተኛው እዚህ ውስጥ? እንቅልፍ ይነሳል። ስለዚህ የሳሙና ፋብሪካ ያው ከዛ ሴፊ እተኛለሁ። 9 ሰዓት ላይ እነሳለሁ። ተጣጥብና ቆጭ እላለሁ። ፊልም ካለ ይታያል፣ ኔትፍሊክስ ካለ ከሌለ ቴሌቪዥኖች ይታያሉ። የሚጻፍ ነገር ይጻፋል፣ የሚነበብ ነገር ይነበባል። ሰዓቴ ከ9 ሰዓት እስከ ምሽቱ 2 ሰዓት ድረስ 5 ሰዓት ነው ያለው። 5 ሰዓቷን በዚህ በ3 ነገር ከፋፍላለሁ። ልክ ከምሽቱ 2 ሰዓት ላይ አልጋዬ ላይ ነኝ። 2 ሰዓት ማለት ዜና የሚቀርብበት ሰዓት ላይ እኔ እተኛለሁ። እና ሌሊት 11 ሰዓት እነሳለሁ። እኛ ቤት ስልክ ከ2 ሰዓት በኋላ አይሰራም። ሁሉም ሳይለንት ያደርጋል። የኔም ልጆች ሳይለንት ያደርጋሉ። አሁን ለነገሩ ከኔ ጋር ልጆች የሉም። እኔና ሚስቴ ብቻ ነን ያለነው። ምናልባት ከመጡም 2 ሰዓት ሁሉም ይዘጋል። እንግዳም ቢመጣ የኔን ጸባይ ስለሚያውቅ ነው ሲያወሩ ድምፅ የለም። አዎ ስልኩም ሳይለንት ሲል ይይዙና ከቤት ይወጡና ግቢ ውስጥ እየተንጎራደርክ ታወራለህ። በቃ የላይፍ ስታይል ነው። ዚስ ማይ ላይፍ ስታይል። አይገርምም? እኔ ላጤ እያለሁ አስታው ከእህቴና ከወንድሜ ጋር ነበር የምኖረውና የንጉሥ አይነት አተኛኝ ነው የምተኛው። እንዴት አሁን እንደምትለው ማለት ነው። እኔ ከተኛው በጣታቸው ነው የሚሄዱት። ታየቷል። አንዳንዴ እንደውም እሾፋቸዋል እንደዚህ ይባባላል። ከወለድኩ በኋላ ንግስናው ቀረ የሚለው ነገር ቀረና ልክ በቃ ልተኛ ሲል ባባ አመሰግናለሁ። አንተ ግን ደስ የሚለው
ወልዶም ንጉስ ነው። ሳልተወልድ ተኛ ነበረ። በቃ እንደዛ ነው። እና ደግሞ ወልደህም ተኛ። ያየው ነበር ፎቶ። ይሄ ቤተሰብ ፎቶ ነው? አዎ ግማሽ ቤተሰብ ነው ይሄ። አሌክስ ያልኩ ይሄኛው ነው። አንዷ ልጅ ዶክተር ነች አይደል? ሜዲካል ዶክተር። ያ የጥርስ ሐኪም ነች። ዋው! ይኸውልህ እንግዲህ እናቴ ይኸውልህ መሀል ላይ ያለችው ነች። አይገርምም? እኔ ባሏ አልመስልሽ። በልጅነታቸው ነው። በ17 16 ዓመት ልዩነት አለን ከእናቴ ጋር። አረተው። አዎ። እና አባቴ ከስራ ሲመጣ እኛ ቤት ሁሌ ብጥብጥ ነው። ለምን? እናቴ ወጣ ሰራም 14 ትጫወታለች። ገመድ እየዘለች ነው የምትጠብቀው። በቃ 14 እየተጫወተች አንቺ ወታ ስር ምን ይዛተው ከንተር ብናይ በለኩሽና አለኩሽና እኔ ተዛለ መሰለ ጓደኛችን ነው እና ቅጽል ስሙ እንቁላል ነው። እና ለምን እንቁላል እንደሆነ ታውቃለህ? ልክ እንዳንተ እናቱ የወለደችው በ16 ዓመቷ ነው። እና ልጇን እሱን ወልዳ እናቷ ቤት ነው ያለችው። እና ከልጇ ጋር እንደሚጣሉት እንቁላሌን በላብሽ እኮ ራሷ እንቁላል ትፈልጋለች። አይ ይሄ ነው በቃ የአገር ቤት የድሮ እንትን ነው። ያሁን ልጆች እኮ አሪፎች ናቸው እንዴ! እውነትም ለመናገር ባልና ሚስት ነው ፖስተራባት ከሚስቱ ጎን ቁጭ ከሷ ጎን ያለችው እኔ ባለቤቴ ነች። ስንት ልጆች ናቸው? ወንድምና እህት? ወንድምና እህቶቼ 6 ነን። 6። እስኪ ኢትዮጵያ ኃይለማርያም አለማየሁ ኃይለማርያም አሌክስ። እሺ። ከኔ ቀጥሎ ሲሳይ ኃይለማርያም ሴሴ። እሺ። ኢትዮጵያ ኃይለማርያም ከዛ በኋላ ነች። ከዛ ላይ ከሷ ቀጥሎ የቤታችን መልአክ የምትባላለች። በየቤቱ አንዳንድ መልአክ አለ። የሰው አለ፣ ሰይጣንም አለ። የቤታችን መልአክ ሮማን ኃይለማርያም ነች። መልአክ ነች። የቤት መልአክ ሰው ሲታመም ሮጣ ሆስፒታል ነው የምትወስደው። አሁን የእሷን የ2 ጊዜ 3 ጊዜ ታላቋን አሌክስን በሚሄድበት ቦታ በምን አንተ መድኃኒትን ወሰድክ እያለች የምትከታተል ታች እኮ ያለች እህታችን። ሁሉን ነገር ታስባለች። ሲታመም ሆስፒታል ይዛት ጎትታኛን ይዛ የምትሄድ በደስታ የምታስታምም ስለ ቤታችን የምትጨነቅ የኛ የቤታችን መልአክ። ከሷ መጨረሻ ዳዊት ኃይለማርያም አለ። ያው ሂዝ ብላክ ሺፕ ይላሉ ፈረንጆቹ። ከቤተሰቡ ሁሉ የተለየ ባህሪ ያለው ነጭ በት ባለበት ጠቆር የሚል ነገርና ጎበዝ ነው። አይምሮ የሚሰራ ጎበዝ ነው። ኢንጂነሪንግ ላይ ነው። ስለዚህ በቃ የተለያየ ባህሪና ስሜት ያላችሁ ናችሁ። እውነት ነው። ዋው! እንደዛ ነው። ሮማን ኃይለማርያምን ግን ይስጣችሁላችሁ። ግን ፎቶ አገኘሁኝ እንደው ጠይቀው ቤት ቀየርኩና እናቴ ልታይ መጣች። እሺ። ከዛ እስቲ ልባርክ ልመርቅህ ብላኛው የዓለም ያርገው ነው የዓለም ያርገው ብላ አሜን ነው በቃ አሜን ነው በቃ። ምርቃታቸው ደግሞ መሬት ጠባይልም እሷ ፊት ተንበርክኬ እየተመረቅኩ ነው። አንተ እዚህ ቤት ውስጥ ነው አይደለ የባሻ ወጎች የተጻፉት? ምርቃቱ ሰርቷል። ተባርከሃል። ግን እኮ ደስ ይላል አይደለ የወላጅ ምርቃት? የወላጅ ምርቃት እኛ ድሮ ትምህርት ቤት ሆነን ከትምህርት ቤት ስንመጣ የአባቶቻችን ጉልበት እንሰማለን። አንተ ይሰማል። እኔ ይመስለኛል እዚህ ደረጃ ያደረሰን በእውነት እግዚአብሔር ማንም ባለ ዕዳ አይደለም። ስለዚህ በቃ ምርቃቱ አይዞህ ልጄ በቃ ተደግ ይሻባይ ደስ ይላል። በጣም ነው ደስ የሚል። የድሮ እኮ ለማኞች አሁን በጣም ትንሽ ነበሩ። እኛ ሀገር አሁን ጨርቆስ ሄደን ለማኝ አይባልም። የኔ ቢጤን ብለው ሞስት ፖላይት። መጽሐፍ ቅዱስ ግን ለማኝ ነው የሚለው። በቃ ከሱ ዞር እንልም። ምንዱባን እሱ የቪክተር ሂጎ መጽሐፍ ሲተረጎም ነው። እና ነዳያን ዜሮ በቃ እሱ ጥሩ ያስማማል። ነዳያን 4 ናቸው እኛ ሰፈር ጨርቆስ 4 ናቸው። እሺ። ከዛ አባ ወልደ ገብርኤል የሚባሉ አሉ። በትርፍ ጊዜያቸው ቅስና የሚሰራሉ እንደገና ይለምናሉ። እና መንገድ ላይ ና ይር ለአባ ወልደ ገብርኤል 5 ሳንቲም ስጣቸው። 5 ሳንቲም ትልቅ ነው አሽራቸው አይደል? ከዛ ሄድና ይኸው አባ ጉድ ይኸው ሰታታለሁ ስላችሁ እግዚአብሔር ይስጥሽ በላት። ቅድም እኮ ልካለሁ ብላኝ ነበር ስታልፍ። የሚታወቁ ናቸው ለማኞቹ እኮ። ዋው ልካለሁ ከሌ አባ ደህና ኑት አባ ወልደ ማርያም በቃ ልክሎታለሁ ትላለች። እኛ እንላካለን እንሰጣቸዋለን። እግዚአብሔር ይስጣችሁ ነው። አሁን እኮ ልመና ሳይንስ አይደለም አርት ሆኗል። አርት ሳይንስ ነው። አርት ነው ስማል በቃ ሲለምንህ እኔ አሁን ደምህ ስማ እንጂ እኔ አሁን ካልሰጠኸኝ እኮ ችግር ላይ ነው የምወድቀው። ችግር ላይ ወደኩ ማለት ደግሞ ስራ አይለኝም፣ መበላው አጣው ማለት ነው። መበላው ካጣው ደግሞ ቤት እመጣለሁ፣ ካልሰጠኝ እገልሃለሁ። ዲዛና አርት። ኧረ በቀደም አንዱ መጣና ቆመና እንደዚህ ስሙ የተቸገርኩትን ነገር ያጋጠመኝን ነገር ልንገራችሁ የሳ 1,000 ብር ሰጡኛላችሁ። መረዳዳትን ይራባል እኮ ሀገሪቷ ምንድና ወንድም
ግን እኮ መጽሐፍ ቅዱስ ላይ ለለመናችሁ ሁሉ ስጡ ይላል ማለት በሚለው ነገር እሱ ይጠየቅበት ዋሽቶም ከሆነ በፊት እንዳልከው በቃ በጣም ትንሽ ስለሆነ ውሸቱም ደግሞ አሁን በቃ የሆነ አንጀት የሚመስል ነገር እንዲላ ብለህ እንድትሰጥ ነገር አርት ነው አርት ነው ልመና አርት ሆኗል አሁን ሰጥተው አንድ ጊዜ ለአንዱ ሰጠውትና ደሞ ጠጅ ጠጣበት ደሞ ጠጅ ጠጣበት ስለው እንዴ ምን አገባህ በገንዘብ ያይሽ ኦልሬዲ ሰጥቻለሁ ኦልሬዲ ኪሱስ ገብቷል ስለዚህ ምን አገባህ በገንዘብ ያይሽ ሳስበው ለካው ነው እናንተ ኪሱስ ከገባ በኋላ ኦነርሺፕ ማን መሪ ያረገ ጻፍ ላይ በራስ መተማመን ላይ ጻፍኩ ጉዳይ አለ እና እንዴት ነው ይሄ ያው በራስ መተማመን የብዙዎች ችግር ነው እኔን ጨምሮ እውነት ነው አንተን እንኳን አይጨምርም በራስ መተማመን እኮ ነው እኔ እንዲህ ነኝ ካልክ እንዲህ ነህ ትሆናለህ ማለት ሳይሆን የሆንከው ነው የምትሆነው እና በቃ ኮንፊደንስ እንዲያውም ይሄን እሺ ካነሳው ላይ ቀር አንዴ ላውራ አይደል እና አውራ ለዶሮ ነው ተናገረው በሉኝ እሺ እና አውራ ይለኛል እና አታውራው ይሻላል በቃ እኔ ፈራሁትና አታውራ እና አጠር ላድርገው እሺ ምንድነው አስተማሪው ክላስ ረፈደበት ሊያስተምር እሺ በጣም ክላስ ረፈደበትና ቁርሱንም አልበላም በጣም አርፍዶ የተነሳውና ሚስቱ በመሳቃ ውስጥ አደረገች በፌስታል አድርጋ ወረወረችለት እሱን ቀለበና እየበረረ ወደ ትምህርት ቤቱ ሄደ ትምህርት ቤቱ ውስጥ ገብቶ ላውንጅ አስተማሪዎች ላውንጅ አለ እዛ ገብቶ ከበላ የክላስ ይደርስበታል ስለዚህ ወደ ክላስ ልግባ በቃ እዛው ተማሪዎቹ ፊት እንደመሆነ ሆናለሁ ብሎ እየበረረ ሄደና ክላስ ውስጥ ገባ ክላስ ገብቶ ቀና ብሎም ተማሪዎቹን ማላየም ጠረጴዛው ላይ ያለ ጥርግ እያደረገ መብላት ጀመረ እሺ ቁርሱና ይረፍድበታል 6 ሰዓት ነው የሚደርሰው ጥርግ ሲያንቀው ውሃ እየጠጣ ቆየና አሰይ ጨረሰና እሺ ብሎ ቀና ሲል የትምህርት ቤቱ ዳይሬክተር ጥግ ላይ ሄዶ ቁጭ ብሎ ያየዋል ብዙ ጊዜ ድሮ ዳይሬክተሮች ጥግ ላይ ከተማሪ በፊት ቀድሞ ገብተው ያያሉ ይገመግማሉ አንዱ ገማሱ ነው እና ጥግ ላይ ሆኖ ያየዋል ደነገጠ ልቡ ስንጥቅ አለ መባረሬ ነው በቃ ተማሪ ፊት እንጀራ ይበላል ምን አይነት ስርዓተ ቢስ ነው የሚሉኝ በቃ ለና ወዲያው መጣለት ተማሪዎች እኔ አሁን ሳደርግ ያያችሁኝ ምንድነው ግን ቲቸሪ እየበረሩ መጡና ቁጭ አሉ ቁጭ ካሉ በኋላ ምሳሳ ከፍተው በሉ ሊያንቆት ሲሉ ውሃ ነገር ጠጡና አሁን ይሄው ጨርሰው እያወሩልን ነው እንዲህ ያደረጉት ሲል ታዲያ ተማሪዎች የትምህርት ቤቱ ዳይሬክተር ፊት መምህሩ ይሄን መሰለ ነገር ሲያደርግ መምህሩ ምን አለው ማለት ነው ሲል ሰልፍ ኮንፊደንስ አለው በአማርኛ በራስ መተማመን አለው ዛሬ አርስታችን ሰልፍ ኮንፊደንስ በቃ እንደኔ ሞታል ዳይሬክተሩ አጨብጭቦ ፕራክቲካሊ ጎበዝ ሰው ነው ብሎ ጥሎት ወጣ እንደውም ደሞዝ መጨመር አለበት ለዚህ አስተማሪ ምክንያቱም በተግባር ነው የሚያስተምረው ይሞታል ይታሪ ይመስላል መጽሐፍም ላይ በራስ መተማመን አለ በጣም ወይ እኔ እኮ ከዳመናው በላይ እኮ አንገቴን አርግ የሚሄደው ታውቃለህ እኔ አስተዳደጌ ካምፕ የጦር ሰራዊት የጨርቆስ የጦር ሰራዊት ነኝ እኮ እኛ እኮ የብረት ኮፍያ አላደረግንም እንጂ እኮ ወታደሮች ነን ራሳችን በጣም የጨርቆስ ህዝብ እኮ የሚገርም ህዝብ ነው እና ኮንፊደንሳችን ጥቅ በደንብ ነው እኔ ፈለክበት ማህበረሰብ የጊቭን ሶሳይቲ የሆነ ፕላትፎርም ላይ ያስቀምጠኝና ስለፈለከው ነገር አውራ በላይ ምን ዝም ብዬ አምጥቼ ነው ማውራልሽ አስተዳደጋችን የከረማታ ልጆች ነን ኦፕን ስፔስ ላይ ነው ያደግነው እና ምንም ችግር የለብንም ብዙዎች እንደውም አሁን ባሻዬ ውጎች የመጀመሪያ መጽሐፍ ነው እንደ ተስፍሽ የንባብ ልምድ እንደ በንባብ እንዳገኘው ዕውቀት እንደኖረው እንደ ትምህርቱ ከዚህም በላይ ሊሰጠን ይገባ ነበር ብለው ይወቅሷል መጀመሪያ ሂስን ትውጣለህ ዋጥ ዋጥ ከሺ ትክክል ነው እኔ ሰነፍ ነኝ እኔ በጣም ሰነፍ ነኝ እና ይሄን መጽሐፍ ለመታተም ራሱ ጋዜጠኛው ስንሰገድ ነው ኢኒሼተር በእንትን ካላስረሳኝ እኔ አልነሳም እኔ በጣም ስንፍና አለ በክሪክ ነው ጽፍጽፍና ቤቴ ነው ማስቀምጠው ጽፍጽፍና ቤቴ ነው ማስቀምጠው አንድ ቀን ለንባብ ብርሃን ይወጣል ብዬ አላስብም አሁን ግን አይነ ሙራዬ ተከፍቷል የከረማታ ታሪክ በደንብ አልተጻፈም ገና ብዙ ይቀረዋል ይሄ የሚጻፈው መጽሐፍ ከዚህ በኋላ ቮሉምነስ ነው ትልቅ መጽሐፍ በጣም አደገኛ መጽሐፍ ነው የምንጽፈው
ያው እኛም እንጽፋለን እናንተም ለማንበብ ያብቃችሁ ብራዘር። Hello, AJ Motors, can I help you? ቶዮታ፣ ሆንዳ፣ ኒሳን፣ ሌክሰስ፣ አኩራ፣ ኢንፊኒቲ እና ሌሎች መኪናዎችን የሚነዱ ከሆነ ለሰርቪስም ሆነ ለማንኛውም የሜካኒካል ችግር የሚጨነቁበት ጊዜ አክትሟል። ኢንጂን ሪፔር፣ ብሬክ ሰርቪስ፣ ታይሚንግ ቤልትስ፣ ኤሌክትሪካል ሲስተም፣ ኤግዞስት ሲስተም፣ ትራንስሚሽን ክላች እና የተለያዩ የኢንጂን ስራዎች ካስፈለገው አኬ ሞተርስ ዳውንታውን በ9924 ፊላደልፊያ አቬኑ ሲልቨር ስፕሪንግ ሜሪላንድ 2910 ነው። ለበለጠ መረጃ 301 585 2700 ይደውሉልን። አኬ ሞተርስ ሲልቨር ስፕሪንግ ዳውንታውን። ለተለያዩ የሜካኒካልና የቦዲ ስራዎች ካስፈለገው አኬ ሞተርስ በታማኝነት ያገለግላቸዋል። አኬ ሞተርስ። ቤተሳይዳ አሜሪካን ሜዲካል ፕላዛ ባለ 5 ኮከብ ሆስፒታል በመዲናችን አዲስ አበባ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ሲቲ ስካናችን በኤአይ የሚታገዝ ባለ 160 ስላይስ ሲሆን የጨረር መጠኑም 80% የሚቀንስ። ኤምአርአያችን 1.5 ቴስላ ሲሆን በኤአይ የሚታገዝና የመጨረሻው ቴክኖሎጂ የሆነ የተመረመሩ እናቶችና እህቶች የመሰከሩለት በኤአይ የሚታገዝ የጡት ካንሰር መመርመሪያ ማሞግራም፣ እንዲሁም ባለ 3D እና 4D አልትራሳውንድ ማሽኖች። ማዕከላችን ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። ምን አለፋው ለሕክምና ወደ ውጭ አገር መሄዳውን ታሪክ ሊሆን ነው። ሐኪሞቻችን ከአሜሪካ፣ ከቻይና፣ ከህንድና ጆርዳን ተሰባስበው የሚተጉበት ደረጃው ከፍ ያለ ሆስፒታል ነው። ቤተሳይዳ አሜሪካን ሜዲካል ፕላዛ። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ከባለቤት ጋር ፎቶ እያየው ነው እና በጣም ልጅነት በቃ ይሄ ፍቅሩና ፍቅር ተመልከት፣ ጸጉር ተመልከት። አታጓጓ አንተ። በዚህ ጊዜ እኮ እኔም ነበረኝ። አቻዋለሁ ልጫ ነው ደግሞ ያንተ በጣም የኛ ትንሽ በጣም አያምሩም ግን በእናታቸው በጣም ነው። ገና እንደተጋባን ነው ይህንን ፎቶ ሳይ የብዙነሽ በቀለ ዘፈን ትዝ ይለኛል። የትኛው? ወጣሳለሁ ገና ሳልበስ ጽጌረዳ አበባ ስመስል ይለው ነው በቃ የሚታየኝ። ብዙነሽ በቀላው በቃ ወጣትነት፣ አበባነት፣ አይ እድሜ፣ አይ ጊዜ። ይህን ጸጉር አየኸው? አሁን በቀደም አስቆጥሬው 12335 ላይ ደርሷል። ያኔ ስንት ነበር? ስንት? 120 ሚሊዮን ነበር ኢትዮጵያ ሕዝብ ቁጥር እዚህ ላይ ነበር የምታየው። አሁን ሳስቶ እንግዲህ የለም። አሁን ብሞት ይህን አላስነካውም። ሰዎች ፎቅ ላይ ሲወጡ አልወድም፣ እዚህ ማራናት ላይ ያዩኛል። ስለዚህ በቃ እንደምን አስታምሜው ነው የቁጨልኩት። እንደው ይተከል ብትባል አትፈልግም? አላስተክልም። ለምን? የጸጉር እንደምሰማሁት ከሆነ ጸጉር የሚተክለው ድርጅት ባለቤት መላጣ ነው። አሁን እኮ እያለ ያለው አለህ ነው። መላጣ ስለሆነ ቢተከል ራሱ ለምን አያስተክልም ነበር? ሰው ላይ የሚያስተክለው ምን ሆኖ ነው? ለነገሩ አንድ ፍሬንዳችን ምግብ ቤት ይገባና ኦኬ እንዴት ነው ባለቤቱ አሉ ይላል። አዎ። ከዛ በኋላ ያል ቆሞ ምናምን ካለ እስኪ እንብላ እሳቸው ብሉ ካሉ ኑ እንጂ እስኩ እያሉ ከበሉ አሪፍ ነው ማለት ነው ይላልና ሰውየው ካስተከለ ታስተክላለህ። ሳይኮሎጂስት ነው፣ ጎበዝ ነው። ምክንያቱም እንደዛ ነው የሚሆነው። ብዙዎቹ ትውውቅ ከባለቤት ጋር የት ነው? ጥሩ ጥያቄ ነው የጠየቀኝ። ከዕለታት በአንዱ ቀን ቤቴ ገብቼ
ደስል ስትጀምሩ እንደዚህ ከለታት ባንዱ ቀን ቤቴ ገብቼ ቁጭ ብዬ ያነበኩ ያለው የመኝታ ቤት የበር ተንኳኳ። መኝታ ቤት ነው እዛ አራተኛ ክፍል ጦር ነው። እሺ እዛው ከረማታ ውስጥ አይደለም። ከከረማታ በነገራችን ላይ ጋሽ አጥናፉ አባተ እነ ጓድ መንግስቱ አድባረም አሪፍ ቤት የቁጠባ ቤት ሰሩልንና ከረማታ ፈርሶ እሱ ላይ ሌላ ቤት ተሰራልንና በቃ ግራ ገባን። እኛ ዕቃ የለንም። አንድ ሶፋ ማን ነው ሶፋ የለንም። ምንድነው አንድ ሳሎን፣ ሁለት መኝታ ቤት፣ ኪችን፣ በጓሮ በኩል ሻወር። እሺ ዕቃ የለንም። ከዚህ በላይ ስለዚህ አልጋውን በሙሉ ሳሎን አደረግ ነው ሞላ እንዲል የለንማ። በከሳሽ በከረማታ ልክ ነው የተሰራው የዕቃችን የነበረውና መኝታ ቤት ቁጭ እየሳነብ በር ሲንኳኳ አሁን ሆላንድ ሀገር ልጅ ሰብለ ፈለቀ የናረጋኝ ወራሽ ጋር አብራ የምትዘፍን አሪፍ ዘፋኛለች። የወታደር ቡድን አለ ደቡብ ዕዝ የሚባለው እናረጋኝ ወራሽ እኮ ድሮ ደቡብ ዕዝ የሚባል ኪነት ነበረ። 10 አለቃ እንትና 50 አለቃ እንትና እየተባለ እስክስታ የሚወርዱት እኮ ወታደሮች ናቸው በሙሉ። እና ከነሱ መሃል አንዷ ከሐዋሳ ቦይፍሬንዷ ደብዳቤ ጽፎ ወደ እኔ ጓደኛዬ ነው። እሷ የሰብለ ፈለቀ ቦይፍሬንድ ጓደኛዬ ነው። ያኔ ምንድነው ስልክ የለም በየቤታችን። ደብዳቤ እንደዚህ ዘመን አይደለም። ደብዳቤ በሪኮማንዴ ነው ጽፎ ለወዶ ወንድሜ ተጽፎ ምናምን ብሎ ጽፎ ደብዳቤው ልሰጠኝ የወደፊት ሚስቴን ይዛብኝ አትመጣም። አብረው መጡ። ኳኳሪዎች ጋር ከሆነች ቆንጆ ልጅ ጋር ሰብልዬ ገባች። እሺ ኦኬ ተዋወቃት ጓደኛዬ ነች። ኦኬ እሺ ምናምን ታወቅን። በቃ ትንሽ ማነባውን አጠበሉ ነው ይዣችሁ ልሂድ ብዬ ለጋብዛቸው ሄድኩ። በቃ ከዛ በኋላ ወደድኳት። ከአንዳንድ ወደ ግብዣው ነው ወደ ሻይ ቡና ነው ወደ ግብዣ ሄድኩኝ። ተገባበዝን። እነሱ ወደ ቤታቸው ሸናቸው። የጎረቤት ስልክ ተቀበልኩ። ጎረቤት ከዛ በጎረቤት ስልክ ተገናኘን። በዚህ ቀን እና የብያት መጣች። በማግስቱ የትያት ሄድኩኝ። ሂልተን ጀርባ ያለው ኮከብ ሬስቶራንት በሊፍት የሚወጣበት ግልጽ ነው። እንደዚህ መስታወት ነው። ከተማዋን እያየ ነው። የሌኒን ሐውልት ነበር የዛን ጊዜ እና እዚህ እንዲያየ ነው የሌኒን መላጣውን እንዲህ በረታች እያየ ነው። በሊፍት ወጣን። በላን ጠጣንና ወረድን። ልክ 6ኛ ፎቅ ላይ ስደርስ ሳባ አድርጌ ሳምኳት ሊፍት ውስጥ። ስስማት ደንግጣ 6ኛ ፎቅ ላይ ልትወርድ የደረሰች መስሏት ደንግጣ በቃ ግራ ገባት። እሺ በቀልቶ አራቋሉ እንዳትወርጅ ገና አልደረስንም። ከዛ ከ6 እስከ ግራውንድ ሳምክ እንደገና በቃ ማረጋጊያ ስለዚህ የዳቦ ስሟ ሊፍትሽ ወርቅ ነው። የሊፍት ወርቅ በጣም ነው የምትወድህ የባለቤት ስም ወይዘሮ ዘነበች ተፈራ ሀብቴ። ዋው የምር ነው ዘነበችልኝ። መቼም ትዳር ያው እግዚአብሔር አይደል የሚሰጥህ። ስለዚህ በዚህ ጉዳይ ላይ እግዚአብሔርን አመሰግነዋለሁ። በእኔ ጸባይ አይደለም። እኔ እኮ ጸባይ የለኝም። ዘነብዬም ባይሰጥህ አሁን እኮ በቃ እዚህ ተስፍሽ ቁጭ ብሎ ያወራል። አላወራ አስቸጋሪ ሰው ነኝ። ይሄን ብላ ይስማማሃል። ልብሶቼን በሙሉ እሷ ነች የምትገዛው። ዋው አዎ አለበለዚያ እኔ እገዛለሁ ብዬ ይሁን የልምድ አዋላጅ የሚያስመስል ነገር ነው። ለብይሽ እኔ አልችልበትም፣ ዋጋም አልችልም። 500 ካለኝ 490 ትሸጣለህ ብዬ መገዛሰው እና እሷስ ኧረ ከእሷ ጋር ገበያ መሄድ አይቻልም። ምክንያቱም ይመጣል አውርድ፣ ይሄንም አውርድ፣ ኧረ እባክሽ ሰውዬ ገደልሽው ስለ ስራው ነው አውርድ። 500 ሲል 130 ተገዝቶ ትሸጣለህ ትላለች። ወገው ኧረ አንድ ምንድነው እንደዛ ይባልም ማለት ነው። ከዛ ጥቂት ቆይና እሺ ብሎ ሲል እንዲህ አይነት ሚስት ይስጣችሁ ነው ተጣ። ምክንያቱም ባለቤት ብቻ ሳትሆን የልብ ወዳጅ ነች። እንደዛ ስትቆይ ጓደኛ አይደለም የምትሆነው። ተጫውተናል ባለፈው። ባልና ሚስት እኮ ከአንድ ባህር አይደለም ከአንድ ባሊ ነው የሚቀዱት። ለምን ባህሩማ ውስጡ ብዙ ነገር አለ። ማአት ነገር ስለማን ጠበብ አድርገህ ታደርገዋለህ። በጣም አሪፍ ነው እና ታንክስቱ ጋር ደስ ይለኛል በዚህ ጉዳይ። ያንተ አሁን የተስፍሽ ደካማ ጎኑ ምንድን ነው? እኔ ደካማ ጎን አለኝ ባለ እኔ እንትን ነኝ፣ አኮርፋለሁ፣ አኩራፊ ነኝ። ቶሎ ሆድ ይብሰኛል። እንደዚህ እንደምታየኝ አይደለም። ቶሎ በቃ ሆድ ይብሰኛል። ይሄን የምትችለው ደግሞ ባለቤት? አዎ አንዳንዴ ከሷ ጋር ትንሽ ሳንባባ ስንጣላ በአጠገቤ ያለፈ ስል ጨዋ አረጋታለሁ። በጣም ተዘጋግተን ጨዋ አረጋ ዞር ስል አይዞሽ። ስለዚህ በቃ በዛው ትስቃለች። ለባለቤት አንደኛ ኮሜዲያን አንተ ነህ። እኔ ነኝ። በእኔ ነው የምትስቀው። በቃ እሷ እድለኛ እኮ ነች። እኔን ጣለባት ታድላለች እኮ። በቃ እኔ እኮ ሌላ ተጨማሪ ልጇ ነኝ። ልጅ ነው የሚያደርገኝ። አንዳንዴ ደስ ይላል። ሚስቴ ላይ እንትን አላልኩም። ማን ላይ ነው መሆኑ?
እንደው ማትረሳው ማለት በቃ አንዳንዴ ባለቤት ሁሌ የምታነሳው ነገር ይኖራል አይደለ? በቤተሰብ ውስጥ ውይ ብዙ ነው። አንድ ጊዜ እንትን ሄድኩኝ ለሰርግ ሚዜውኜ አሰላ ሄድኩኝ። ዛሬ 30 ምናምን ዓመት ነው። እሺ አሰላ ሲሄድ ይሄን ያልተዘጋጀሁበት ጥያቄ የጠየቀኝ በእርግጥ የተዘጋጀንበት እኔ አልዘጋጅም ለምንም ነገር ዝም ብዬ ነው የምነግርህ። እሺ አሰላ ሄጄ ቤት ውስጥ ወንዱ ልጄ ይሄ ኢንጂነር ሚኪ ትንሽ ልጅ ነው። በል ሚኪ ዛሬ ታታ ቤት ታታ ነው የሚባለው። ዛሬ ታታ የለም አንተ ነህ ታታ ተባለ። እኔ ነኝ ታታ? አዎ እኔ ነኝ ታታ? አዎ እሺ ሲባል አካሄዱን እንደኔ እየሄደ እንደኔ ሄደና ከሼልፍ ውስጥ መጽሐፍ አነሳና ቁጭ ያለና ገለጠር ዘንዬ ልጆቹን አስተኝና ነኝ ታታ ይሄን ነው የሚያደርገው። እኔ ነው የማደርገው። አንተ የማይሰሙ ይመስልሃል? ስለዚህ ልጅ ፊት ብዙ ነገር ልጆቹን አስተኝና ነኝ። ስለዚህ ልጆች አያዩኝም አትበል። በቃ አይባልም። በቃ አንዴ ስካን ያደርጋሉ። አዎ በቃ በሳቅ ሞተች። በቃ ስመጣ ተነገረኝ። ከዛ በኋላ አስተካከልኩ። እንደዚህማ አይሆንም። ዋው ተስ በእናትህ ለተስ ያው እንግዲህ የባሻ የወጎች ከረማት ተስፋዬ ለማርያም 2018 በነገራችን ላይ ሁለተኛ እትሙ ራሱ እያለቀ ነው። ባሉት መጽሐፍ መሸጫ መደብሮች ሁሉ ታገኙታላችሁ። ያነበቡት ሁሉ በጣም ወደውልሃል። ያልተጠበቀ ስልክ አጋጥመዋል? በጣም ከምታደንቃቸው ደራሲያን በጣም እንዳለ ጌታ ከበደ ደውሎ ስልክ ሲነግረኝ ለሀገሪቱ ጠቅላይ ሚኒስትርነት የምወዳደር ሰው ነው የመሰለኝ። ለምን ተሱሽ ምን አይነት አጻጻፍ ነው የጻፍከው? በጣም ግሩ ነው። ይሄ በስነ ጽሁፍ ህግ መሰረት እንዲህ ነው ሰው እንዲህ እንዳይሆን እኔ አላውቀውም። የስነ ጽሁፍ ህጉን ገና አላውቀውም። እኔ መጽሐፍ ነው እንጂ ህጉን አላውቀውም። እና እንዲህ ነው። በጣም የሚገርም ነው። ለታሪክ ተሰንዶ መቀመጥ ያለበት ነገር ነው ምናምን አንድ ቀን በቃ እንነጋገርበታለን አለ። እሺ አመሰግናለሁ። ዶክተር እንዳለ ጌታ አደነቀው ማለት ነው። ይሄ በጣም በተለይ አሌክስ አብርሃም እዚህ ላይ አስተያየት ጽፎልሃልና ተስፋዬ ገብረ ማርያምን ያወቅኩት በማህበራዊ ድረገጽ በሚጽፋቸው ጽሁፎች ነበር ነው የሚለው። ብዙዎች እዛች ላይ ጠል ታደርግና ከዛ ጠፋ ነበር። እሱ ተሰብስቦ ነው ከተወሰነ አዳዲስ ነገር ጋር ይወጣው አይደለ? አሌክስ አብርሃም በዚህ መጽሐፍ ውስጥ የነበረው ሚና ምንድን ነው? አሌክስ አብርሃም ብለርቡን የጻፈልኝ በመጽሐፍ ውስጥ እንኳን ሚና ባይኖረውም እጅግ በጣም የሚያበረታታ ቃል ነው የተናገረ። ቃል ወሳኝ ነው እና ጥሩ ነገር ነው የጻፈልኝ ብለርቡ ላይ። ቅድም እንዳልኩ ነው በጭልም ባበለው ማህበረሰብ ላይ ሸዋ ብላ የምትፈነጥቅ የንጋት ኮከብ የምናም ኮከብ ብሎ ሲጽፈው እኔ ራሴ ተደንቄ ነበር ማነበውና ያን ያለው እንዲህ ነገር ብያልኩ። ለሁለት ነው አለ የሚከፈለው። ከረማት አለ ብቻ ነው። ድሮ ፌስቡክ ውስጥ የጻፍኳቸው አደገኛ ነገሮች ደግሞ አብሮ ተሰንደው ነው። አሁን ግን በጣም የሚገርሙ ነገሮች አሉ ከዚህ በኋላ የሚመጣው ላይ። አንድ ጊዜ በቃ ሄሬ ስለሚስቴ የመጨረሻ ላወራለህ። እሺ ከሷ ጋር ኦልድ ኤርፖርት አካባቢ ጽፌዋለሁ። እዚህ ላይ ኦልድ ኤርፖርት አካባቢ እየበላን በደንብ ተዝናናን። ሂሳብ ተባለ። የንባብ መነጽሬን አደረኩና አየሁትና ሂሳቡን እሺ ብዬ ሂሳቤን ከፋፈልኩ። በእንውጣ ተባብለን እየነዳን ቤታችን ቃሊቲ ነው። ከኦልድ ምንድነው ሲሙ ከገብርኤል ቤተክርስቲያን ስራተ ገብርኤል ቃሊቲ እዛ ደንበኞች ስላሉኝ ነው እዛ የምንበላው አብረን እና እሱ በልተን አይጠፋም። ታዲያ እዛ እስክደርስ እንግዲህ ተለመደ ስትገባ ትበላለህ። እየነዳሁ ሄድኩና ሰፈራችን በሰላም እንደርስ እንድል ወይ አለች። ምን ነው ሞባይል ረሳሁት። አንቺ ድሮም ሰው ቢነግርሽን አሰሚም እንዴት አይነት ሰው ነሽ? ሞባይል ቦርሳሽ ውስጥ ነው እንጂ ቢደረገው ዝም ብለሽ እዛ ቁጭ ታደርጊዋለሽ። ምን ጉዳይ አለሽ? እኔ ያለው አጠገብሽ። በቃ እኔ በእኔ ዋላ አውራለን። ሌላ እንዲያው አንቺ እንዲያው ሰው ቢልሽንም አሰሚ። ከዛ እየተነጫነስኩ እየተሳደብኩ እንደገና ብስራተ ገብርኤል ደረስን። ግቢ ውስጥ መኪናዬን አቆምኩኝ። በሂጂና አምጪ ብሏል። ደንበኞቻችን ስለሆነ ያስቀምጡልናል። በሂጂና አምጪ አልኳት። እሺ ብላ እየሄደች እያለች ክላክስ ባረኳ ስትመጣ ዘንዬ ወዬ ያንቺን ሞባይል ለማምጣት ስቴጂ የኔንም የንባ መጽሐፍ መነጽር አምጪልኝ። ዋናውን ነገር ረስቼው ነው። እኔ ጉልበተኛ አይደለሁ። ምን ብዬ ጻፍኩ ስለመጨረሻ ላይ ባሻዬ እናንተ የሆቴል ቤት ባለቤቶች ስትጽፉልን ደመቃርቃችሁ ጽፉ። በአግባቡ ሚስቶቻችን እንዳንቆጣ አረጋችሁ ነው። እንዴት እንቆጣ? ራሴ ረስቼው ብታስነብቡን አይሻልም ነው? ቢያስነብቡን መነጽሬን አልጠቀምም።
ዘርዝቸው ነበር ለካ። ዋው የባሻ ወጎች ከረማታ አዲስ መጽሐፍ ነው ባሉት እንግዲህ የመጽሐፍ መሸጫ መደብሮች ሁሉ ታገኙታላችሁ። አንብቡት። ክረምት የንባብ ጊዜ አይደለ? ትደሰቱበታላችሁ። እንዲህ አይነት መጽሐፍ ነው ለማለት ተስፍሽ እዚያ ለስንት ምስጋና ካለ ቴስ ብዙ አመሰግናቸው ሰዎች አሉ። ሰይፍሻ በጣም ነው አመሰግነው። በጣም ነው ማከብርህ ስለሰጠህን ክብር። እንደ ባለማድረግ ሰው ስላየኸኝ በጣም አመሰግናለሁ። እዚህ ያለው በየማሉ ኑ የምታረጉት ሰዎች በጣም ለራስ እንደገና ለዚህ ሁሉ 132 ሰው ምስጋናን አቀርባለሁ። በተረፈው ለቢጃይ ናሬሽ ታላቁ ሰው ከታላቋ ብሪታንያ ቀጥሏልኝ የምለው ወዳጄ ነው በጣም እንዴት በቃ በሰው ሁሉ ውስጥ የሚገባ ፍሬ ዓለም ሽባባው የጂጂ እህት አንዳንደኛ ለመቆማችን ምክንያት የሚሆኑ ሰዎች አሉ። ወንድም ጓደኛዬ ሳሙኤል በቀለ፣ የጨርቆስ ወዳጄ ግርማን ሳሙኤል ድፍን ጨርቆስ እንደገና ከዛ በኋላ ልደታ ያለንበት ልደታ ላይ አመሰግናለሁ። ያው እንግዲህ ከመልእክቶች በኋላ እንመለሳለን። እድሜ ከጤና ተመኙለት። በቀጣይ መጽሐፍ እንደገና እንገናኛለን። ወግ አዋቂው ተወዳጁ እንደራሲ ተስፍሽን አመስግናችሁ ሸኙልኝ። እናመሰግናለን። ከመልእክቶች በኋላ